ለማንኛውም ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? አማን ነው ወይ? 82,000 ያለውን ቲክቶክ በ20,000 ብር ልሸጠው ነው። መግዛት የሚፈልግ ሰው አለ አውሮኝ ይላል። 19,500 ትሸጣለህ? ጠይቁት እስኪ አግባቡት። 19,500 ብር መሸጥ ከሆነ ትሸጣለህ? እሺ ክብራትና ክብራን ዋና ዋና ነገሮችን ነግራችኋለሁ። ስላዩዋችሁ ደስ ብሎኛል። ዛሬ በሀገራችን ከተከሰቱ አበይት ክስተቶች መካከል የነዳጅ ዋጋ መጨመር ህዝባችንን በሚገርም ሁኔታ አስገርሟል፣ አበሳጭቷል፣ አናዷል። ለመሆኑ ነጭ ናፍጣ፣ ቤንዚን፣ ኪሮሲን፣ ቀላል ጥቁር ናፍጣ፣ ከባድ ጥቁር ናፍጣና የአውሮፕላን ነዳጅ ምን ያህል ገባ? ታደምጣላችሁ። 18 ሚሊዮን ብር የሚፈጅ አንድ ሐውልት ተመርቋል። ይህ ሐውልት የሀገራችን ታዋቂ ሰው ነው። እንደመሆኑ ይህ ሰው ማን ነው? 18 ሚሊዮን ብር የወጣበት ለማን ነው? ይህን ነግራችኋለሁ። ክብራትና ክብራን በቁጥጥር ስር የዋሉ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ቲሞች ቁጥራቸው 7 ደርሷል። እነግራችኋለሁ። ከዚህ ቀደም የፌዴራል ፖሊስ ከዚህ ቀደም በተደጋጋሚ እንደነገርኳችሁ እነዚህ ከቴዲ አፍሮ ጋር በተያያዘ ያሰርናቸው ሰዎች የሉም ቢልም ታማኝነት ያላቸው ሚዲያዎች ለአርቲስቱ ቅርበት ያላቸውን ሰዎች እንዲሁም አርቲስቱን ጠይቀው ባገኙት መረጃ የታሰሩ ሰዎች ቁጥር ከ7 በላይ ናቸው ተብሏል። ባምቢና እሸቱ። እሺ ታሪኩን በደንብ ልስማውና ችግር የለውም። ባምቢ ካለች ንገሯትና ለአድማጭ ተመልካቾቻችን የተፈጠረው ነገር እንድትነግረን ፈቃደኛ ከሆነች እናደርጋለን። ምንድነው የተፈጠረው? ምንድነው? ምን ሆና ነው? በጣም ስታለቀስ በጣም ነው አንጀቴን የበላችኝ። እግዚአብሔር በነገራችን ላይ ሴቶችን አታስለቅሱ። የሆነ አንድ ቪዲዮዋን አይቻለሁ። እሷ በጣም ሆድ ብሷት ምናምን ታለቅሳለች። እንደዚህ አይነት ነገር መጥፎ ነው። እንደዚህ አይነት ነገር በጣም መጥፎ ነው። በነገራችን ላይ ኢቭን ሶሻል ሚዲያ ላይ ከቆያችሁ ከሶሻል ሚዲያ መማር ያለባችሁ የሆነ ነገር በተለይ ሰዎች ሆድ ብሷቸው ከፍቷቸው እያለቀሱ ቪዲዮ ሲሰሩ አታላግጡባቸው። በተለይ ሆድ የባሳቸው ሰዎች አንዳንዶቻችሁ ታላግጣላችሁ። እያለቀሰች ምናምን ሆድ ብሷት ራሷን ስለማጥፋት ምናምን ስትናገርና ይሄ ትክክል አይደለም። ባይሆን እዚህ በሕክምናው ዘርፍ የሚሰሩ ሰዎች ወይም ደግሞ የምትችሉትን እገዛ አይዞሽ በርቺ ምናምን ማለት ነው። ምክንያቱም ብዙዎች ራሳቸውን በጣም አሳዛኝ በሆነ ሁኔታ ሲጎዱ ስላየን ማለት ነው። ጥንቃቄ አድርጎ። በተለይ ሶሻል ሚዲያ በጣም መጥፎ ነገር ነው። ከአርቲስቱ ጋር የተያዘ ነገር ነግራችኋለሁ። እሺ ለማንኛውም ካለች ስለተፈጠረው ነገር ትነግረናለች ነገ ከነገ ወዲያ። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ የቀድሞ የትግራይ ብሔራዊ ክልላዊ መንግስት ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በደብረጽዮን ገብረ ሚካኤል የሚመራው 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 የተለያዩ ቫሪያብሎችን ገጣጥሜ ሊሆን የሚችለውን ነገር ስነግራችሁ ሽብር ልፈጥርባችሁ አይደለም፣ ግን የሚመስለኝን ልንገራችሁ። ዩናይትድ አረብ ኤምሬትስ ዱባይ ምናምን ያላችሁ ለጉብኝት ምናምን የሄዳችሁ ሰዎች በቶሎ ለቃችሁ ውጡ። እደግመዋለሁ አንድ ጊዜ የተባበሩት አረብ ኤምሬትስ ዱባይ አረብ ኤምሬትስ ዱባይ
አረብ ኤምሬትስ ዱባይ አረብ ኤምሬትስ ዱባይ አረብ ኤምሬትስ ዱባይ አረብ ኤምሬትስ ዱባይ ዱባዮች በጣም ያሳዝኑኛል። ዱባዮች እነዚህ የገልፍ ሀገራት ታምነው የተከዱ ምስኪኖች ናቸው። ድራማ የተሰራባቸው በጣም የሚያሳዝኑ ናቸው። አሁን እንደምሰማው ከሆነ ኢቭን ቡርጂ ካሊፋ ራሱ አደጋ ውስጥ ነው። ያ ትልቁ ረጅሙ ሰማይ ጠቀሱ ህንፃ ቡርጂ ካሊፋ። ስለዚህ ነግሬያቸዋለሁ። ሚዲያ አንድም ግንዛቤ ማስጨበጫ አንድም መዝናኛ ነው። ነግሬያቸዋለሁ። ሌሎቻችሁ መውጣት የማትችሉ ህዝብ ከሚሰበሰብባቸው ቦታዎች ራቁ። ሞል አካባቢ ይሄ ካፌ ምናምን ፕሊስ 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 ፕሊስ። ከዚህ ውጭ ሊነግርህ የሚችል የለም። ይሄ አታሟርት ምናምን እንትን ምናምን እንደዛ አይደለም። ሀገራት በማንኛውም ሁኔታ ዜጎቻቸውን ያስጠነቅቃሉ። ይህን ታደርጋላችሁ። ስለ መካከለኛ ምስራቅ እናወራለን። ኢራን ዛሬ ወደ ተባበሩት አረብ ኤምሬትስ ሚሳኤል ተኩሳለች። የአሜሪካ መንግስት ነገ የፔንታጎን ሰዎች የዋር ሚኒስትሩ ፒት ሄግዚት መግለጫ ይሰጣሉ። ነገ ጠዋት ምንሰማው ይሆናል። ኢራንን ከምድረገጽ እናጠፋታለን የሚል መግለጫ ነው የሰጡት ዶናልድ ትራምፕ። ሊሆን የሚችል ነገር ነው ወይ? አብረን እናያለን። ቀጣዩ ጊዜ በተደጋጋሚ እስኪሰለቻችሁ እንደነገርኳችሁ ኢዝ ኖት ኢዚ። ገና ዋናው ጦርነት አልተጀመረም። ሲዝፋየር ምናምን ቴምፖራሪ ነው ጋይስ፣ ቴምፖራሪ ሲዝፋየር ነው። ዋናው ከዚህ በኋላ ያለው ነው የዓለምን ነባራዊ ሁኔታ ሊቀይር የሚችል ምናልባትም የኒክለር ጦርነት ነው ሊሆን የሚችለው። የኒክለር ጦርነት ይሄ እንደ መጀመሪያ ዓለም ጦርነት እንደ ሁለተኛው ምናምን አይደለም። ይሄ ዝም ብሎ በክላሽንኮቭ ምናምን የሚጋጠሙበት አይደለም። ያ ጉማ በጣም ከባድ ነው። እግዚአብሔር ቀላሉን ያርግልን። ጥንቃቄ ይጋርዳል፣ ማስተዋል ይጠብቃል ይላል እግዚአብሔር ቃል። ደስ የሚለኝ ቃል ጥንቃቄ ይጋርዳል። ጥቅሱን ንገሩኝ። ማስተዋል ይጋርዳል ይላል። የት ነው እሱ ቃል ያለው? እናታችሁ ይሄ በጣም በጣም ደስ የሚል ቃል ነው። ሌላው የአዲስ አበባ ሚዲያ ምክር ቤት አዲስ ሚዲያ አቋቁመዋል። ክብራትና ክብራን አዲስ አበባ ሚዲያ ምክር ቤት ምስረታ ይህን አስመልክቶ ከመስራቾቹ መካከል አንድ ሰው ወደዚህ ይመጣል። ቲክቶክ ላይ ያላችሁ የተለያዩ ጥያቄዎችን ማንሳት ትችላላችሁ። ከኔ ጋር ቆይታ ያደርጋል። ታፕታፕ ኮፒ ሊንክ ሼር ላይክ ሼር ሰብስክራይብ ማድረግን እንዳትረሱ። ከነዚህ ከመስራቾቹ መካከል አንዱ እዚህ መጥቷል። ማን ነው ምነግራችሁ ይሆናል። እነዚህ ናቸው። ሌላው በሰፊው ሲነገር የነበረው ጉዳይ ከ100 ቢሊዮን የኢትዮጵያ ብር በላይ በታዋቂ አርቲስቶች በተጽዕኖ ፈጣሪ በሚባሉ ሰዎች ከመንግስት ሰዎች ጋር ተሞዳምደው ይሄን ብር በልቷል። እንደ ፌዴራል ፖሊስ ዘገባ ከሆነ እንደ ኦዲት ሪፖርት ከሆነ የህዝብ ተወካዮች ምክር ቤት ቀርቦ ያስረዱት የኦዲት ቢሮ ኃላፊዎች እጅግ ውስብስብ ነው። አንተ እዚህ ኦሮሞ፣ አማራ፣ ስልጤ የተባልክ አፍን ታግላለህ። ሰው እዛ በቢሊዮን ብር የተቀባበለ ነው። ከዚህ ቢሊዮን ብር ላይ ደረሳችኋላችሁ? ደርሰዋል? አመዶ ደርሰዋል? ከዚህ ብር ላይ የደረሳችሁ እስኪ ትላንትም ጠይቄያችኋለሁ። ከዚህ ቢሊዮን ብር የደረሳለ የደረሳለ ፒስፉል ኦኬ። ከደረሰ አንተ ባለ ጊዜ ነህ። የደረሳ የስ ብሎ የደረሳለ ኦኬ፣ አንተ ባለ ጊዜ ነህ ማለት ነው። ከደረሰ ባለ ጊዜ ማለት ይሄ ነው። ካልደረሰ ምንም ዝም ብለህ አንተ ምስኪን ነህ ማለት ነው። ብለህ ነው ደርሷል የደረሳለ ኦኬ አዎ የምትሉ እናንተ ወይም ከደረሳቸው ጋር በስጋዊ በተለያዩ ምክንያቶች የምትዛመዱ ካላችሁ እናንተ ናችሁ ባለ ጊዜዎች ማለት ነው። ባለ ጊዜ ማለት ይሄ ነው እንጂ ባለ ጊዜ መተዝም ብለው ኦሮሞ ባለ ጊዜ ምናምን እንደዛ አይደለም። ኦሮሞ እዚህ 100 ቢሊዮን ብር ውስጥም አማራ አለ፣ ኦሮሞ አለ፣ ትግራዋይ አለ፣ ስልጤ አለ። ኃላፊነት ለወስድ የምችለው ለኔ ብሔር ነው። የማንኪያ ብሔር አንድም የለም። እሱም ስለማስጠጉን ነው፣ በቁጥር ትንሽ ስለሆነ። በተረፈ ባለ ጊዜ ማለት ይሄ ነው።
ባለ ጊዜ ማለት ከባለስልጣናቶች ጋር ተገናኝተ ለአንተ ምቹ የሆነ ኢንቫይሮንመንት እንዲፈጠር ለማድረግ ማለት ነው። ከቀረጥ ነፃ ምናምን የምታስገባ ከሆነ ምትነግድ፣ ምትለውጥ፣ ምትዘርፍ ምናምን። ምስጋና ለኦዲት ቢሮ ይህንንም ሪፖርት በማቅረባቸው ሊመሰገኑ ይገባል። የኦዲት ቢሮ ያቀረበውን ሪፖርት የህዝብ ተወካዮች ምክር ቤት ላይ ተደምጧል። ይህን ተከትሎ የፌዴራል ፖሊስ እጅግ በረቀቀ መንገድ የተደረገ ወንጀል ስለሆነ ጊዜ ይወስዳል ይላል። ኦብቪየስሊ ጊዜ ይወስዳል፣ በአጭሩ እንትን አይልም። እነዚህ ነገሮች ወደ እናንተ አደርሳለሁ። ሁላችሁንም አመሰግናለሁ። እሺ እንግዳ ላስገባላችሁ። ቪዲዮውን አብረው እንግዳችን መጥቷል። ቴዲዬ መጥቻለሁ፣ ግን አንድ 5 ደቂቃ ከሰጠኝ ቪዲዮን አበራለሁ። በአጋጣሚ አንተን ቢዚ ስለነበርክ ችግር የለውም ሀብቴ፣ ቪዲዮ ማብራበት ሰዓት አይደለም ያለሁት፣ ግን 5 ደቂቃ በኋላ በደንብ መለሳለሁ። እስከዛ አንተ ማብራራት ካለብህ አብራራ። ችግር የለውም። እስከዛ አንተ ልክ ሬዲስቶን እዚህ ጋር ስለሚያሳየኝ ከታች ላስቀምጥ፣ ጣጣ የለውም። እሺ ቪዲዮም ደግሞ እምቢ ካለ በኦዲዮ ይሆናል፣ የምናሳያቸው ነገሮች ስላሉ። እሺ ሀብትሽን እንደዚህ ላድርገው። ኦኬ ሀብትሽ ከታች ይቀመጣል። ሰውነህ አንተ አሁን ይላል። ኢትዮጵያ ምድር ላይ ሰው ከምትላቸው ሰዎች መካከል አንዱ እኔ ነኝ። ማይ ፍሬንድ ሰውነህ አንተ ይለኛል። እንዲህ ደፋር። ሰው ማለት በሁለት ይከፈላል። አንደኛ ቴዲ ሐዋሳ፣ ሁለተኛ የብሔር ፖለቲካ አራማጆች። ሁለተኛ መደብ ላይ ተቀምጠህ ተንጠራራለህ እንዴ? ይቀልዳል እንዴ? ብሔራዊ ሊግ ላይ የሚጫወት ሰውና ፕሮፌሽናል ሊግ ላይ የሚጫወት እግር ኳስ ተጫዋች አንድ ነው እንዴ? ሚዲያ ላይ ባንኖር ኖሮ የሆነ ነገር ልል ነበር። እሺ ለማንኛውም እንዴት ናቸው? እሺ ኬት ነው የምታደምጡኝ? ኬት ነው የምታደምጡኝ? እሺ ስማችሁን እየጠራሁኝ። እሺ ትግራይ ይላል ዳሜ ከሻሸመኔ፣ ከካናዳ ስኪፕ፣ ኖርዌይ እኛ ሹካ ብሔርስ፣ ቆይ አንድ ላይ ነን ሹካ ከአዳማ፣ ጨረቃው ከሳውዲ፣ ምን ነው ከካናዳ፣ ልደት ከሜሪላንድ፣ መሐመድ ከሻሸመኔ፣ ኢማና ከአውስትራሊያ፣ ረሆቦት ከፍሎረንስ፣ ፍሎረንስ የጣሊያን ከተማ ናት። ጣሊያን ናት ፍሎረንስ። ከአድዋ ሲባል እኔ አድዋ በጣም ከአድዋ ሲባል ቶሎ በአእምሮ የሚመጡት ነጋድራስ ገብረሕይወት ባይክዳኝ ናቸው። በነገራችን የ19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር እሳቸውና የደርጉ ምክትል ፕሬዝዳንት የነበሩት የአድዋው ተወላጅ ፍስሐ ደስታ ይመጡብኛል። ከዛ መለስ ዜና ያሉ አድዋ በጣም ብዙ ምሁራኖችን ያፈራ። ወሊሶ፣ ካይሮ ቴዲ አድናቂ ነኝ። ወልዴ ከሳውዲ። እሺ ወልዴ አድናቆቱን ተቀብለናል። ወንድ ስለሆንክ ግን እንዳታቆላምጠን፣ በሚቀጥለው ወንድ እንዳታቆላምጡኝ ፕሊስ። ወንዶች ቴድሮስ እያላችሁ ጥሩኝ ብያለሁ። እኔን ማቆላመጥ ያለባቸው ማቆላመጥ የሚችሉት ሴቶች ብቻ ናቸው። ወንዶች እንዳታቆላምጡ፣ ጥሩ አይደለም። እሺ ከሳውላ፣ ኔኦል ከካይሮ፣ ፍዝ ከዋሽንግተን፣ ኢየሪ ከማሜ ከዩጋንዳ። እሺ ሁላችሁም ሰላምታ ይድረሳችሁ። የመጀመሪያው ዜና እሱን ነግራችኋለሁ። ሀብታሙ ቪዲዮ እስኪስተካከል ድረስ ዋና ዋና ነገሮችን ልንገራችሁ። የመካከለኛ ምስራቅን ጦርነት ተከትሎ የነዳጅ ዋጋ እጅግ አስደንጋጭ በሚባል ሁኔታ አሻቅቧል። ንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ ጽፏል። የዓለም የነዳጅ ዋጋን መሰረት በማድረግ ከሚያዝያ 26 ቀን 2018 ዓ.ም
ከመሸቱ 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል ይላሉ። ነዳጅ ጨመረ ሲባል ሁልጊዜ በአእምሮ የሚመጣው ያ ሰውዬ ማዲያ ከፍቶ እንደ ውሃ የረጨው ሰውዬ አወቃችሁት? ማዲያ ከፍቶ እያስመረቀ ነዳጁ እኔ ቲክቶክ ላይ ፖስት አድርጌላችኋለሁ። ለማንኛውም በተላከው ደብዳቤ መሰረት ነጭ ናፍጣ 180 ብር ከ46 ሳንቲም፣ ቤንዚን 167 ብር ከ50 ሳንቲም፣ ኬሮሲን 320 ከ66 ሳንቲም፣ ቀላል ጥቁር ናፍጣ 170 ከ62 ሳንቲም፣ ከባድ ጥቁር ናፍጣ 167 ከ37 ሳንቲም፣ የአውሮፕላን ነዳጅ 319 ከ76 ሳንቲም ሆኗል። ውድ ነው። እንዴት ነው? እሺ በጣም እግዚአብሔር ቀላሉን ያርግልን። ሁሉም ጋር እየጨመረ ነው ነዳጅ ሁሉም ጋር እየጨመረ ነው። እኔ ባለሁበትም ከተማ ሁሉም ጋር መኪና አሽከርካሪዎች ነዳጅ እየጨመረ ነው። የመካከለኛ ምስራቅ ጦርነት እኛ ምንም ያላደረግነው። ብዙ ጊዜ ጦርነት ባደጉት ሀገራት የሚደረግ ጦርነት ድሃዎችን ነው የሚጎዳው፣ ድሃዎችን ይጎዳል። ለዛ ነው አይመለከተኝም ማለት ማትችለው ዓለም ጫፍ ላይ የሚደረግ ድብድብ በአንድም ወይ በሌላ መንገድ ሁላችንንም ይጎዳናል። ለምሳሌ ይሄ የመካከለኛ ምስራቅ ጦርነት ስትሬት ኦፍ ሆርሙዝ መዘጋት ሰው ፎከስ የሚያደርገው ነዳጅ ላይ ብቻ ስለሆነ ነው እንጂ እጅግ አስደንጋጩና ከዚህ በኋላ የሚፈጠረው ከባዱ ነገር የዓለማችን 60 በመቶ 60 50 ምናምን በመቶ ፈርቲላይዘር የሚተላለፈው በዛ ሰርጥ ነው። ያለ ማዳበሪያ ደግሞ ገበሬዎች ማረስ አይችሉም። ገበሬዎች አላረሱም ማለት ደግሞ ረሃብ ነው ማለት ነው። ፋኦ የሚባል መቀመጫውን ጣሊያን ያደረገው ፉድ ኤንድ አግሪካልቸራል ኦርጋናይዜሽን የሚባል ተቋም በዚህ ጦርነት ብቻ እጅግ በደንብ ስም እጅግ አስከፊ ለሆነ ረሃብ የሚጋለጡ ሀገራትን ሊስት አውጥቷል። ከነዚህ መካከል ኢትዮጵያ አለችበት። የብሔር ፖለቲከኛ ጠዋት ማታ አፍህን አታግል፣ አማራ፣ ኦሮሞ፣ ስልጤ እያልክ አሁን ፖለቲካን እያራመድክ ጎን ለጎን ይሄን አስከፊ ጊዜ ወገኖቻችን ረሃብን ሊያመልጡ የሚችሉበትን መንገድም ንገራቸው። ተንኮለኛ አትሁን። እኔ በህይወት ዘመኔ እንደ ብሔር ፖለቲካ አቀንቃኞች ተንኮለኛ ይቻላል። ሁሉንም አይደለም፣ እግዚአብሔር ምስክሬ ነው። ይኸው የኔን ያህል እኔ እናንተን የእጄን ያህል መዳፍ ነው ማቃችሁ። እንደናንተ ያለ ተንኮለኛ፣ ምቀኛ፣ ሰው ጠል አይቻላትም። በጣም እኮ ነው ሰው ራሳቸውን ሳቲስፋይ ለማድረግ ለእኛን ትጠላለህ ምናምን ይላሉ። ኖ ኖ ኖ ኖ፣ እሱ ለማሸማቀቅ ነው። እነዚህ እሱ ለማሸማቀቅ ነው። ጀስት ሳይለንስ ሊያደርጓችሁ ፈልገው ነው። ሰማይና ምድር ያልፋሉ። እንደ ብሔርተኛ ሰው የሚጠላ የለም። ታትስ ዋይ እርስ በእርስ እንኳን እኮ አትዋደድም። እርስ በእርሳቸው አይዋደዱም እኮ። አሁን በቃ ምናምን የኔ ብሔር ምናምን እንዲሆኑ ምናምን፣ እስኪ እርስ በእርሳቸው እንኳን ተቀምጠው ሲዋደዱ አይታወቃለህ? አይዋደዱም። ውሸቴን ነው፣ ውሸቴን ነው። አማራን ትወዳለህ? ስንት የአማራ ልጆች አለቅሱ።
ሌላው አጥቅቷችሁ አይደለም፣ እራሳችሁ እያጠቃችኋቸው። ኦሮሞ እንደምትለው ኦሮሞን ትወዳለህ? ትግራዋይ እንደምትለው ትግራዋይን ትወዳለህ? አብረን ያደግነው ሸረኛ፣ ተንኮለኛ፣ ምቀኛ ሶሪ እኔ ህሊናዬ ልቦና ያሳየኝ ነው የምነግራችሁ። ውሸቴ ነው። አታውቋቸውም ማለት ማይ ፍሬንድ። ብሔርተኝነት ማለት መጀመሪያ አጠገብህ ያለውን አማራ ሆነ አጠገብህ ያለውን ሌላውን አማራ ሳትወድ፣ ሳታከብር፣ ሳታፈቅር ለአማራ ልትታገል አትችልም። መጀመሪያ አጠገብህ ያለውን ውደደው። የሱ ህመም የሱ ለቅሶ ምናምን ይግባ። መጀመሪያ አጠገብህ ያለውን ኦሮሞ ውደደው። አጠገብህ ያለውን ተጋሩ ትግራዋይ ውደደው እንደምትሉት ምን ለማለት ፈልጌ ነው? እጅግ አስከፊ ነገር እየመጣ ነው። ፉድ ኤንድ አግሪካልቸራል ኦርጋናይዜሽን የተናገረው ነው። 22 የአፍሪካ ሀገራት እጅግ ለከፋ ረሃብ ይጋለጣሉ ብሏል። ከነዚህ መካከል ኢትዮጵያ አንዷ ናት። ምን ለማለት ፈልጌ ነው? መጽሐፍ ቅዱስ ላይ አይ ቲንክ ዮሴፍ ይመስለኛል ወደ ግብፅ ሄዶ ረሃብ ሊመጣ እንደሆነ ለግብፃውያን ተናግሮ ካስከፊ ረሃብ የታደጋቸው ቦታ የሆነ ቦታ ላይ አንብቤያለሁ። ኦልድ ቴስታመንት ላይ እንዳይራቡ ካሁኑ ምከሯቸው። ይሄን ለታሪክ ሪከርድ አድርጉ። እኔ እኮ ልንገርህ፣ ባገኛት ቦታ ላይ ወገኖቼ፣ ባገኛችሁት ቦታ ላይ እንዳትራቡ፣ ቅጠል የሚሆን ምንም መብላት ተለማመዱ። እንጀራ ብቻ አይደለም ከዚህ በኋላ የሚመጣው። እኔ ዝም ብሎ ሽብር ምናምን አይደለም የምነግራችሁ፣ እጅግ አስከፊ ነገር ነው የሚመጣው። ስለ ተዘጋጁ፣ እንዘጋጅ። በጣም እግዚአብሔር ቢባርከን በዚህ ሰዓት ከሀገር ውጭ ያላችሁ ኢትዮጵያውያን የመጠባበቂያ ጊዜ በጀት ምናምን ሰብስባችሁ ኮሚቴ አዋቅረን ምናምን አዋቅራችሁ ወገኖቻችን ተራቡ ከተባለ ለአደጋ ጊዜ መሆኛ ይሆናቸዋል፣ እናበላቸዋለን። እንደዛ ብናስብ በዛ ደረጃ ብንሄድ ማለት ነው። የጥንቃቄ መልእክቶች አሉ። ከዚህም ከዛም ከተለያዩ ተቋማቶች እየመጡ ነው። ይህን ችላ አትበሉ። የከተማ እርሻ ላይ ተሰማሩ። ይህንን ምከሯቸው። እህል ላይ አንዳንድ ነገር ላይ ምናምን እንደዚህ ጥንቃቄ አርጉ። ይህን ነው ልነግራችሁ የምችለው። እኔ ከልብ አመሰግናለሁ። አንድ ነገር ልንገራችሁና ሀብታሙ በሻ በቪዲዮ ስለመጣ እሱን አስገባዋለሁ። ኢትዮጵያ ውስጥ ስለ መካከለኛ ምስራቅ ወደ በኋላ እናወራለን። ኢትዮጵያ ውስጥ ትላንት ከነገርኳችሁ በተጨማሪ ይሄ ልንገራችሁ። ሪፖርተር ያወጣው ዘገባ ነው። ሪፖርተር ላይ ሄዳችሁ ማንበብ ትችላላችሁ። ሰዎቹ እነማን እንደሆኑ አይታወቅም። ፖሊስ ኢንቨስቲጌት እያደረገ ነው። ኢንቨስቲጌት ለማድረግ ግን በጣም አስቸጋሪ ነው ይላል የፖሊስ ሪፖርት ራሱ። 100 ቢሊዮን ብር በላይ ከመንግስት ካዝና በ9 ወር ብቻ 100 ቢሊዮን የኢትዮጵያ ብር ስልጣን ላይ ያሉ ባለስልጣናቶችን ተጠግተው እነዚህ ባለስልጣናቶች ከአርቲስቶች ጋር ከታዋቂ ሰዎች ጋር ተሞዳምደው በ9 ወር ብቻ ከ100 ቢሊዮን ብር በላይ ዘርፈዋል። እነማን ናቸው እነዚህ ታዋቂ ሰዎች? እነማን ናቸው እነዚህ
ተጽዕኖ ፈጣሪዎች እነማን ናቸው? እነዚህ የሚዲያ ሰዎች። ይህን የሚናገረው የኦዲት ሪፖርት ነው። የህዝብ ተወካዮች ምክር ቤት ቀርቦ ለኦዲት ሪፖርት ይህን ራሱ በመናገሩ በጣም ትልቅ ክብር ይገባቸዋል። እጅግ አስቸጋሪ የሚያደርገው ይህንን የወንጀል ሰንሰለት ወንጀሉ እጅግ በረቀቀ መንገድ መደረጉ ነው። በረቀቀ መንገድ ማለት የሆኑ ነጠብጣቦችን ተከታትላችሁ የሆነ ቦታ ላይ ልደርሱ ስትሉ የሆነ ይዘጋል፣ አይገኝም። በጣም አስቸጋሪ ነው። 100 ቢሊዮን የኢትዮጵያ ብር በላይ ማለት የህዳሴ ግድብ ግንባታ ሲጀመር በ85 ቢሊዮን የኢትዮጵያ ብር ይገነባል። ከህዳሴ ግድብ ግንባታ መጀመሪያ ከተቀመጠለት ብር በላይ ማለት ነው። ይሄ የኦዲት ቢሮ የነገረን ነው። አያሳዝንም? 100 ቢሊዮን ብር ማለት ስንት ነገር ሊሰራ እንደሚችል ኢኮኖሚስቶች ወይም ደግሞ የፋይናንስ ሰዎች ለእናንተ 100 ቢሊዮን የኢትዮጵያ ብር ስንት ነገር ሊሰራ ይችላል አሁን ባለው ሁኔታ። በብዙ የኢትዮጵያውያን ዘንድ መነጋገሪያ የሆነ ጉዳይ ነው። ስማቸው ልነግራችሁ ያልቻልኩት ስማቸው ይፋ አልሆነም። ቅድም እውቁን ነብይ ፍቅር ሲዝም ምናልባት እሱ ከኛ የተለየ እይታ ስላለው የምታመልከው አምላክ ያሳየ አርቲስቶች ወይ እነማን ባለስልጣናቶች እነማን ሊሆኑ እንደሚችሉ ልታቅ ትችላለህ፣ ልትነግረን ትችላለህ ብዬው ነበር። አያውቅም እሱ። እንኳን ከኔ ከፍቅር ሲዝም እይታ የተሰወረ ነው ይሄ። ወደ ቁም ነገሩ ስመጣ ከባለስልጣናቶች ጋር ይሞዳሞዳሉ። አብዛኞቹ ምታያቸው በጊዜውም ማለ ጊዜውም ድግስ ላይ በሚኒባስ ሞልተው የሚሄዱት ግርግር ላይ ስካርፍ አድርገው በጊዜውም ማለ ጊዜው ምታያቸው እነዚህ አርቲስቶች፣ በተለይ እነዚህ አርቲስቶች ስላቸው እነዚህ ድሮ ቲያትርና ሙቪ ሰሩ የነበሩ አሁን ቲያትርና ሙቪውን ገለው፣ በነገራችን ላይ አሁን ቲያትርና ሙቪ ኢትዮጵያ ውስጥ ሞቷል። ታውቃላችኋል? ማን የገደለው? አባቶቻችን ታላላቆቻችን ሲወርድ ሲዋረድ የመጣ ያኔ ገንዘብ በማያገኙበት እንኳን በነፃ እየሰሩ ጥበብን ያቆዩልን አሁን ሞቷል ማለት ይቻላል። የአማርኛ ሙቪ ሚያ የለም። ቲያትር ቢወጣ ድሮ ሰልፍ ነበር ሚያ የለም። ለመሆኑ ጥበብን የገደለው ማን ነው? ማን ነው የገደለው ጥበብን? ኢትዮጵያ ውስጥ ጥበብ ሞቷል ይላሉ አድማጮች፣ ተመልካቾች ርቋል ከቲያትር ቤት ከሙቪው ምናምን ይላሉ። ማን ነው የገደለው? መንግስት ይላል፣ ገቨርንመንት ትላለች ኮሽን፣ ባለሀብቶች፣ ቲክቶክ፣ ገቨርንመንት፣ ሸገር ማስታወቂያ፣ ዶክተር አብይ፣ ቲክቶክ፣ ጥበብን የገደላት እነዚህ አርቲስቶች ራሳቸው ናቸው። እነዚህ አርቲስቶች በግሩፕ አድመኛ ሆነው በመተዋወቅ ምናምን እየሰሩ ምንም ታለንት የሌላቸውን እየሰበሰቡ ጥበብ ያላቸው ታለንት ያላቸው ቤት ተቀምጠው በጓደኝነት የተሰበሰቡ ጥበብን ከገደሏት በኋላ በሞኖፖሊ ከያዙት በኋላ ጥበብ ሞተች። አድማጭ ተመልካቹ ከስቱዲዮ ከሙቪ ከቲያትር ቤት ጠፋ ይሏል። አሁን እነዚህ ጥበብን የገደሏት ሰዎች ናቸው ከመንግስት ጋር ተለጥፈው ይሄን 100 ቢሊዮን ብር ሁሉንም እያልኩኝ አይደል 100 ቢሊዮን ብር የሚያጭበረብሩት ማለት ነው። አይታችኋቸው ከሆነ እነዚህ ጥበብን የገደሉ ሰዎች አብዛኞቹ ፖለቲካ ውስጥ ገብተዋል። አብዛኞቹን እያያቸዋቸው ነው። ስለዚህ የክልል ባለስልጣናት በድሮ ዝናቸው ስካርፍ ይሸልሟቸዋል። የሆነ ባዛር ያዘጋጃሉ።
ይመጣሉ 50-60 ይሆናሉ። በስማቸው ገንዘብ ይወጣል። የፌዴራል መንግስቱ ለነሱ ተብሎ በነገራችን ላይ የሚዘጋጁ ድግሶች በሙሉ ገንዘብ ማሸሻ ናቸው፣ ገንዘብ መብያ ናቸው። ከነሱ ጋር በመመሳጠር ነው ከ100 ቢሊዮን ብር በላይ የተመዘበረው። እንደ ኦዲት ሪፖርት ገለጻ ከሆነ የፌዴራል ፖሊስ ይሄን ኢንቨስቲጌት እያደረገ ነው። ወንጀሉ ግን ከቁጥጥር በላይ ነው ይላል። እጅግ አስቸጋሪ ነው ይላሉ። እንዴት ሊያገኙት እንደሚችሉ አላውቅም። ለጊዜው አርቲስቶቹ እነማን ናቸው በይፋ የተነገረ ስም ዝርዝራቸው በይፋ ስላልተነገረ እከሌ ልላችሁ አልችልም። ሲደርሰኝ እነግራችኋለሁ። ሀብታሙ በሻ ሬዲስቶን ቪዲዮ ካበራህ ወደ ላይ ከፍ አደርግሃለሁ። ሀብታሙ በሻ ትታየኛለህ? ኦኬ። ሀብታችን ይላል። ሚዩት ነህ። ቴዲ እንኳን ደህና ቆየኝ ወዳጄ። ዛሬ ስለ አዲስ አበባ ጉዳይ እንድንነጋገር መድረክን ስለፈቀድክ ያው በጣም እናመሰግናለን። የተለመደው የንጉስ ኮፍያ አለ ማለት ፕራዮሪቲ ቻ እንዳልመስልህ ጎትቼ እንዳላወጣ የሚያስቀኝ ሰው ነው። እሺ ለማንኛውም ሀብታሙ በሻ ዛሬ የመጣበት ጉዳይ ይሄ ነው። ላንብብላችሁ። አዲስ አበባ ሚዲያ ምክር ቤት ይላል። የአዲስ አበባ ሚዲያ ምክር ቤት ምስረታ አዲስ አበባ ሚዲያ ካውንስል አዲስ አበባ በራሷ መሬትና በራሷ ሕዝብ ለራሷ ለኢትዮጵያም መታገል አለባት ይላል። ታሪካዊ ዳራችን ይላል። ይሄን ላንብብላችሁና እና ሀብትሽ ይሄን ለማቋቋም ምን እንዳነሳሳቸው አጠቃላይ ከአዲስ አበባ ጋር ተያይዞ ምንድነው ማሳካት የፈለጉት ምናምን የሚለውን ከሱ ጋር እናወራለን። አዲስ አበባ በገናናው የኢትዮጵያ ነገስት አፄ ሚኒሊክና እቴጌ ጣይቱ ለመላ ኢትዮጵያውያን መሰባሰቢያ እንድትሆን ታስባ በአብዛኛው ጫካ በነበረ አካባቢ በልዩ ሁኔታ የተቆረቆረች ከተማ ናት። ቴሌግራም ላይ ሼር አድርጌላችኋለሁ። አካባቢዋን ተመራጭ ካደረጓት ነገሮች መካከል ውሃ እንደ ልብ መገኘቱ፣ ለቤት መስሪያና ማገዶ የሚሆን የሚችል ሰፊ ድንግል ጫካ መኖሩ፣ በዚህም ሳቢያ ለከተማዋ ምስረታ ምቹ ሆና በመገኘቷ ነበር። ይህም የአዲስ አበባ መጀመሪያ መንደሮች ምስረታ የመንግስት ይዞታ የነበሩ ጫካዎች እየተመነጠሩ እንዲሆን አድርጓል። አዲስ አበባ ምስረታ አንድም ከይዞታ የተነሳ ነዋሪዋ አልነበረም ማለት ባይቻልም በጣም አነስተኛ እንደነበር ግን የቃልም የጽሁፍም ታሪካችን በተጨባጭ ይመሰክራሉ። በመስኩ የተደረጉ ጥናቶችም ተረጋግጧል። በዚህም ረገድ የከተማችን መስራቾች የነበሩት ብሎቹ አፄ ሚኒሊክና እቴጌ ጣይቱ ጥሩ አሻራ ትተውልን አልፈዋል። በተለይ ከብዙ ሀገራት ጋር ሲነጻጸር አዲስ አበባ በመጀመሪያ 20 ዓመታት በቀጣይ በመጀመሪያዎቹ 20 ዓመቶቿ በቀጥታ በንጉሠ ነገሥቱ የምትተዳደር ልዩ የአስተዳደር ክልል ነበረች። እነዚህ ዓመታት የከተማዋን እድገት በፍጥነት እየጨመረ በሚሄዱ በ1900 ዓ.ም መግቢያ የዕለት ተዕለት እንቅስቃሴዋን የሚመራና ተጠሪነቱ በቀጥታ ለንጉሠ ነገሥቱ የሆነ ከንቲባ እንዲኖራት ተደርጓል። በዚህም አዲስ አበባ ገና ከመነሻዋ በጊዜ ከነበሩ ትላልቅ የሀገሪቱ ጠቅላይ ግዛቶች እኩል ደረጃ ተጎናጽፋለች። ይህ ደረጃዋ ለ100 ዓመታት ተከብሮ የኖረ ቢሆንም የከፋፍለህ ግዛ ስልት ይከተል የነበረው ህወሓት ኢህአዴግ በ1987 ዓ.ም በኦሮሚያ ክልል በአዲስ አበባ ልዩ ጥቅም ይከበረታል የሚል ህገ መንግስታዊ አንቀጽ ደንግጎ አንድ እርከን ዝቅ እንድትል አድርጓታል። እንደ ጠቅላይ ግዛት የተቆጠረችው አዲስ አበባ ለደረጃዋ በሚመጥን መልኩ በሀገራችን ትልቅ የፖለቲካ ሰዎች መመራት የጀመረችው ገና ከመነሻዋ ነበር። የመጀመሪያዋና ሁለተኛዋ ከንቲባዎች የነበሩት ወልደ ጻዲቅ ጎሹና ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል በኢትዮጵያ ታሪክ ለመጀመሪያ ጊዜ የተሾሙ
7ቱ ሚኒስትሮች መካከል ነበሩ። በቀጣይነት በከንቲባነት ያገለገሉት እነ ብላቴን ህሩይ ወልደስላሴ፣ ነሲቡ ዘአማኑኤል፣ መኮንን እንዳልካቸው፣ ራስ አበበ አረጋይ፣ ደጃዝማች ታከለ ወልደ ሐዋርያ፣ ደጃዝማች ከበደ ተሰማና ራስ መስፍን ስለሺ በወቅቱ ከነበሩት የአፄ ምኒልክና የአፄ ኃይለሥላሴ ከፍተኛ 10 ባለስልጣናት ቶፕ 10 ኦፊሻልስ መካከል የሚመደቡ ነበሩ። በ1928 ዓመተ ምህረት ኢትዮጵያን የወረረውና ለ5 ዓመታት የቆየው የፋሽስት ጣሊያን የሀገሪቱን አስተዳደራዊ አወቃቀር እንደ አዲስ ሲያደራጅ የአዲስ አበባ ልዩ ቁመና እውቅና አልነፈጋትም። በቀጥታ ለአፍሪካ ቀንድ ዋና አስተዳዳሪ ነበር ተጠሪ ያደረጋት። በ20ኛው ክፍለ ዘመን መባቻ በአውሮፓውያን ቅኝ ገዢዎች ስትራቴጂካዊ ከበባ የባህር በሯን ተነጥቃ ለነበረችው ኢትዮጵያ አዲስ አበባ ከጅቡቲ ወደብ ጋር በባቡር በመተሳሰሯ ሀገሪቱ ከውጭ ዓለም ጋር የምትገናኝበት በር እንዲኖራት አድርጓል። በዚህ ቁመኗ የዘመናዊ ስልጣኔ ተቀባይ ለመሆን አላመነታችም። የመጀመሪያው ትምህርት፣ ሆስፒታል፣ መብራት፣ ቧንቧ፣ ውሃ፣ መኪና ወዘተ በጸጋ የተቀበለችና እያጣጣመች ወደ ሌሎቹ የሀገሪቱ ክፍሎች እንዲተላለፍ ሆኗል። እኚህ ናቸው። ሌሎቹን ቴዲ ሐዋሳ የቴሌግራም ቻናል ላይ ፖስት አድርጌላቸዋለሁ። ሀብታሙ በሻ ኔትወርክ ይዘዋል። ከላይ እንደምታነቡት የአዲስ አበባ ሚዲያ ምክር ቤት ይላል። ከዚህን ጀምር ሀብትሽ ይሄንን ምክር ቤት ለማቋቋም ሰዎች ላይቭ እያዩኝ ለምን እንደሚደውሉ አላውቅም። ለምን እንደሆነ ከዚህ ቀደም በቲክቶክ ያዩ ነበር። ይሰማል? ድምጽ በጣም ይሰማል። ያ ቴዲ ይሰማል ነው? እኔ ትሰማኛል? ያ ትሰማኛል? ያንተ ድምጽ አይሰማኝም። የኔ አይሰማም? እስኪ 1 2 3 አሁን ይሰማል? አሁን ትሰማለህ? ምንም ለኔ የሚሰማኝ ነገር የለም። ቴዲ ትሰማኛለህ? ለኔ ሁለቱም ኦኬ። አሁን አትሰማም? እስኪ አውራ አይሰማኝ። አንተ ሚዩት ነህ። ሚዩት አይደለሁም። አትሰማም ቴዲ? ዩቲዩብ ላይ ያላችሁ ታደምጡኛላችሁ? ለኔ ይታየኛል ምልክቱ እዚህ ጋር አረንጓዴ ምልክት ነጠብጣብ ካየውኝ ማይኬ እየሰራ ነው። ቼክ ላድርግልህ እዚህ ጋር ሀብታሙ በሻ እስኪ 1 2 3 3 2 1 ሀብታሙ በሻ እያወራው ነው ማለት ነው። እስኪ 1 2 3 3 ድምፅ ጨምር። ዛሬ እንወያያለን በአዲስ አበባ ጉዳይ። ሰራልህ ቴዲ? ምንም አይሰማም። ለኔ ምንም እየተሰማኝ አይደለም። ያንተ ይሰማኛል። እኔ ተመልሼ ወጥቼ ልግባ። እስኪ ወጣ ገባ በል። you heard me? ሰምተኛል? እኔ ሰማሃለሁ። ያ ፐርፌክትሊ። አይሰማኝም። ለኔ እየሰማሁት አይደለም። ያንተ ድምፅ የሚሰማኝ ከሆነ የኔ ድምፅ ማይሰማ ከሆነ ችግሩ ያለው አንተ ዲቫይስ አይሰማም እያልኩ ነው እኮ። ምንም እንደማወራ አይሰማኝም። አንተ እንደምታወራ አላዳምጠህም። አንተን ራሱ ወጥቼ ልግባ። እሺ ወጣና ግባ። ወጥቼ ልግባ ወጥቼ። እሺ አዲስ አበባን አስመልክቶ የተቋቋመ ምክር ቤት ነው። ታፕታፕ አድርጉ። ከዚህ አብሽር ትገባላችሁ፣ እናወራለን። ዞሮ እንዴት ናችሁ? እሺ ኢትዮጵያ ውስጥ እሱ እስኪመጣ ድረስ ኦኬ፣ ተመልሶ መጥቷል። ኦኬ አልመጣም።
መጥቷል ሀብታሙ። አሁን የምትሰማ ይመስለኛል። ድምፄ ይሰማል? አሁን ይሰማኛል። አሁን ተስተካክሏል። ቅድም እኮ ሰማ ነበር መጀመሪያ ላይ። ድምፁን ቀንሰ ይዛ ነዋ በግራ እጅ አይደለም። በግራ እጅ ያዝኩት ይሄን ነው። ሀብታሙ በሻ እንዴት ነህ? ቴዲ እንዴት ነህ? ሰላም ነው ወይ? አለሁ። የቴዲ አድማጮች የዩቱብ ተከታታዮች እንዴት ናችሁ? ቲክታክ ላይ ግን እየታየ አይደለም። ቴዲ ቲክቶክ ላይ 1200 ሰዎች እያደመጡ ነው። በድምፅ ነው ያለው። ያደምጠዋል። ከዛ የሚፈልጉት ሰዎች ይገባሉ። የሚፈልጉት ደግሞ ከፈለጉ ስቴጅ ላይ እዚህ እናመጣቸዋለን። እንደ ባህሪያቸው እናወራለን፣ እንጫወታለን። ጥያቄ ካላችሁ ጠይቃላችሁ። መጀመሪያ ግን ከሀብታሙ ጋር ነው የምቆየው። ሀብትሽ እንዴት ቴዲ? አለሁልህ። የአዲስ አበባ ሚዲያ ምክር ቤት አሁን ማቋቋም ያስፈለገው ለምንድን ነው? ዋይ ነው ምን አነሳስ? የአዲስ አበባ ምክር ቤት በእርግጥ መቋቋም የነበረበት የቆየ ነው። የሚዲያ ካውንስል ማለት ነው። ምን ማለት ነው? የአዲስ አበባ ሚዲያ ካውንስል በአዲስ አበባ ዙሪያ ለአዲስ አበባ ሕዝብ አድቮኬሲ የሚሰራ ነው። አዲስ አበባ ላይ ብዙ ጫና አለ። እንደምታውቀው አዲስ አበባ ውስጥ በነፃነት ፖለቲካዊ ነገር ማድረግ አይቻልም፣ መሰባሰብ አይቻልም፣ ፖለቲካዊ እንቅስቃሴ ማድረግ አይቻልም። የሚዲያም ስራ እንደ በፊቱ ለውጡ በመጣ ወይንም ደግሞ አሁን ያለው ስርዓት ብልጽግና የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ስልጣን በመጣ ማግስት አዲስ አበባ ላይ ብዙ ሚዲያዎች እና የነበረ ነን ፕሮፊት ወይንም ደግሞ ይሄ ምንድነው ለትርፍ ያልተቋቋሙ ድርጅቶችም በነፃነት ፖለቲካ መሆኑ ያልሆኑ ይንቀሳቀሱ ነበር። ሚዲያዎችም ጠቅልለው ገብተው የሚሰሩ ነበሩ እንደምታውቀው። አሁን ባለው ነባራዊ ሁኔታ ግን ኢትዮጵያ ውስጥ የመንግስት ደጋፊ ካልሆንክ ኦፊስ ገብተህ ሀሳብን በነፃነት እያራመድክ የምትሰራው ነገር የለም። ስለዚህ የአዲስ አበባ ሕዝብ ድምፅ ስለታፈነ የአዲስ አበባ ሕዝብ እውነት በደንብ የሚነገርለት ሕዝብ ስላልሆነ ይህንን ሕዝብ እየደረሰበት ያለውን ካልቸራል እኔ ጀኖሳይድ ነው የምለው፣ ብዙዎች ደግሞ ኮሪደር ልማት ይሉታል። እኔ ካልቸራል እና ኢኮኖሚካል ጀኖሳይድ ብዬ ነው የምጠራው። እና ይሄንን ለመቋቋም የአዲስ አበባን ህዝብ ለማደራጀት እና የአዲስ አበባ ህዝብ መብቱን ተነስቶ መብቱን ጠይቆ መብቱን አውቆ ይሄንን ስርዓት የሚታገልበትን መንገድ ራሱ ነው የሚወስነው። ባይዘወይ ይሄ የፖለቲካ ድርጅት አይደለም፣ አድቮኬሲ ነው። ልክ እንዳልኩ የአዌርነስ ነው የምንፈጥረው እና ይሄ በጣም አስፈላጊ ነው ብዬ ነው ማምነት ሄድ። ስለዚህ የዘገየው መዘግየቱን እስማማለሁ፣ ግን ዛሬ ደግሞ ምንድነው ከረፈደ የዘገየ ይባላል አይደል? ምንድነው ከሚቀር ረፍዶ ቢመጣ ይሻላል። እና ልክ ነህ። የዛሬ 8 ዓመት ቢኖረን የዛሬ 6 ዓመት ቢኖረን ሚዲያ ቢኖረን አዲስ አበባ ላይ ፎከስ አድርጎ የሚሰራ ጥሩ ነበረ። ያልሆነም አሁን ባልደራስ የሚባል ድርጅት ነበር፣ ትዝ ይልህ እንደሆነ ባልደራስ በአዲስ አበባ ዙሪያ ብዙ እንቅስቃሴዎችን ፈጥሮ ነበረ። ህዝቡም የተወሰነ ሞቢላይዝ ማድረግ ችሎ ነበረ። ግን የባልደራስ እንቅስቃሴ መሪውን በማሰር ድርጅቱንም ስብሰባ እንዳያደርግ ብዙ ነገሮች ጫና በመንግስት ተደርጎበት ባልደራስ ነን ፋንክሽናል ወይንም ደግሞ በቃ አልሞተም አለ የሚባል ድርጅት ሆኗል። በደንብ ፋንክሽን የማያደርግ ግን ድርጅቱ በስም ያለበት ሁኔታ ነው ያለው። ስለዚህ ካለው አፈና የተነሳ ነው የተሞከሩ ነገሮች አሉ። ቴዲ ግን አሁን በሚዲያ ደረጃ መቋቋሙ ተገቢ ነው ብዬ አምናለሁ። ስለዚህ ሚዲያ ነው አዘሴም ታይም ደግሞ ለትርፍ ያልተቋቋመ ድርጅት ነው። ምንድነው የምታሳኩት? በዚህ ለማሳካት የያዛችሁት ግብ ምንድን ነው? ግባችን ምን መሰለ? የአዲስ አበባ ህዝብ እንደምታውቀው ቴዲ የአዲስ አበባ ህዝብ ላለፉት 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 የአዲስ አበባ ህዝብ ላለፉት
ህዝቡ ነፃነት የለው፣ የኢኮኖሚ ተጠቃሚነት የለው። እሱ ብቻ አይደለም ላለፉት 30 ዓመታት አትሊስት ይዞት የቆየውን መሬቱን፣ ይዞታውን፣ ሀብቱን፣ ንብረቱን፣ ስራውን ሁሉ ድምጥማጡን የሚያጠፋና ላቭሊሁድ የምንለው ይሄ መኖሪያውን ሁሉ ዲስትሮይ የሚያደርግ ሰርቶ የሚበላበትን ነገር ሱቆቹን የሚያፈርስ እና ፍጹም ወደ ድህነት የሚቀይር እንቅስቃሴ አዲስ አበባ ውስጥ መጥቷል። ደኔም ኦፍ እንትን ምንድነው ልማት ገብቷል። በልማት ስም የአዲስ አበባ ህዝብ በጠራራ ፀሐይ ወይንም ደግሞ በጀንበር ወደ ድህነት እየገባ ያለ ህዝብ ነው። ስለዚህ ይሄ ህዝብ የሚደረግበትን ነገር ማወቅ አለበት፣ መታገል አለበት። ድምፅ ደግሞ እንደዚህ አላግባብ ነገር የሚደረጉት አንተ ቤት ፈረሳ ላይ ህዝቡ ላይ የሚደረጉ ጫናዎች ለሚዲያ ወጥተው መነጋገሪያ መሆን አለባቸው። ስለዚህ ዋናው ዓላማው የአዲስ አበባን ህዝብ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ጉዳዮችን ወደ አደባባይ አውጥቶ ህዝቡን አዌርነስ መፍጠር፣ ህዝቡን ኮንሸስ ማድረግ፣ መብቱን እንዲያስከብር እንዲታገል መርዳት ነው የኛ ዓላማ። አባላቶቹ በቁጥር ይታወቃሉ ማለት ስንት ሆናችሁ ነው የጀመራችሁት? አሁን በአባልነት የጀመርነው ወደ 60 የምንሆን አዲስ አበባ ተወልደን ያደግን ሁላችንም በሚባል ደረጃ እትብታችን አዲስ አበባ የተቀበረ ነው። የአዲስ አበባ ልጆች ነን። በሚዲያ ተሳትፎ ያለን እንደኔ ያሉ ወንድሞች ሴቶች አሉ፣ አደባባይ የወጡ ታዋቂ ግለሰቦች አሉ። ባክግራውንድ ሆኖ ደግሞ የሚሰሩ የሚያግዙ ወደ 60 የምንሆን እንግዲህ እየጨመርን ነው የምንሄደው። 60 የአዲስ አበባ ልጆች ነው የጀመርነው ይህንን እንቅስቃሴና እየሰፋ መሄድ ነው። ቴዲ በጣም እየሰፋ መሄድ ነው። ግባችንን እዚህ ላይ ከጠየቀኝ ላይቀር አዲስ አበባ የአዲስ አበባን ማደራጀት አንዱ ዓላማ እውነት ለመናገር አዲስ አበባን ህዝብ ለመጥቀም የአዲስ አበባን ህዝብ ፖለቲካዊ፣ ኢኮኖሚያዊ መብት ለማስከበር ብቻ ሳይሆን እንደኔ እምነት ኢትዮጵያዊነትንም ለማትረፍ ይረዳል ብዬ አምናለሁ። ምክንያቱም እንደምታውቀው ቴዲ አዲስ አበባ በጣም መልቲንግ ፓት ነች። የብሔር ብሔረሰቦች የኢትዮጵያ ልጆች ተደባልቀው የፈጠሯት፣ ተደባልቀው የኖሩባት፣ ተደባልቀው ተሰላስለውና ተደምረው የሰሯት ከተማ ነች። ስለዚህ የዚችን ከተማ እሴት አሁን ያለው ስርዓት ደግሞ ከተማዋን ህዝቧንም በጠላትነት የፈረጀ ነው። እንደምታውቀው የአዲስ አበባን ህዝብ ጠላት ብሎ ነው የሚለው። ለምሳሌ የአዲስ አበባ ህዝብ በፓርላማ ጭምር ከፍተኛ የኦሮሞ ጥላቻ አለበት ብሎ ጠቅላይ ሚኒስትሩ ራሱ ህዝቡን ራሱ የወነጀለበት ነው። የአዲስ አበባ ህዝብ የኦሮሞ ህዝብም የአማራ ህዝብም የትግራይ ህዝብም ጥላቻ የለበትም። ቴዲ አዲስ አበባ ሁሉንም ነው። አማራም ነው፣ ኦሮሞም ነው፣ ትግሬም ነው፣ ሁሉንም ነው። አዲስ አበባ ጭቆና ይጠላል። አዲስ አበባ ዘረኝነት ይጠየፋል። አዲስ አበባ ኢትዮጵያዊነትን፣ አንድነትን ይወዳል። ይሄንን ስለሚያንጸባረቅ ጠቅላይ ሚኒስትሩ ፈርጀውት የአዲስ አበባ መብቱን የሚያነሳው ኦሮሞ ስለማይወድ ነው ብለዋል ከዚህ በፊት በፓርላማ። ስለዚህ የአዲስ አበባ ህዝብ እየተደረገበት ያለውን ይሄ በልማት እየተደረገበት ያለውን እኔ በቀል ነው የምለው ቴዲ፣ የበቀል እርምጃ ነው። ዲስፕሌስ ማድረግ፣ ሲስተሚክ የሆነ ዲስፕሌስመንት፣ ሲስተሚክ የሆነ ስርዓታዊ የሆነ ከተማን አንድን ማህበረሰብ የማጥፋት ሂደት ነው የምለው። ልማት ይታያል። በእርግጥ ስለ ልማቱ ወደፊትና በውይይታችን ዘለቅ ብለን እናንሳልና ልማት የሚመስሉ ነገሮች፣ ብልጭልጭ ነገሮች ይታያሉ። የለሙም አሉ። ኦነስትሊ ድናይ ማድረግ አያስፈልግም። የለሙ ነገሮችም አሉ። እነዛ ነገሮች ጥፋት ይዘው ባይመጡ ከኋላ ከጀርባ የጥላቻ እና የአዲስ አበባን ህዝብ ድሃ ለማድረግ ሲስተሚክ ባይሆኑ እና ለማህበረሰቡ የሚጠቅሙ ቢሆኑ የለሙ ነገሮቹ ይጠቅማሉ። ፓርክ መስራቱ ለሰዎች አዲስ አበባን ውብ አድርጎ ለሰዎች የሚመች ማድረጉ ምንም እዛ ላይ እንቅፋት ወይንም እዛ ላይ ጥርጣሬ መኖር የለበትም ብዬ አስባለሁ ቴዲ። እዛ ላይ ምንም ችግር የለም። ልማት ለሁሉም ነው። ልማት ሲሰራ የሚናደር ሰው ጤነኛ ያልሆነ አይምሮ ያለው ሰው ገብቷል። ልማት ግን ከዚህ በፊት ቴዲ በአንተ ቤት አንስተናል። ልማት ማህበረሰቡን ካልጠቀመ ማህበረሰቡን በኢኮኖሚ ሳይኮሎጂ የማህበረሰቡን እንትን ሳይኮሎጂ ሜካፑን ይሄ ምንድን ነው የሳይኮሎጂ እንትን ሳይኮሎጂካሊ እንትን የማያደርገው አፕሊፍቲንግ የማያደርገው ገብቷል። የመንፈስ እርካታ የማይሰጠው ከሆነ ኢኮኖሚክሊ ተጠቃሚ ካላደረገው እንደውም ያለውን ንብረት ነጥቀ ወደ ድህነት የምትወስደው ከሆነ
10,000 ካሬ ሜትር ይዞ 500 ካሬ ሜትር የምትሰጠው ከሆነ መሬቱን እየነጠቅ ይሄ ዘረፋ ነው። ልማት ነው የሚመስለው፣ ለሌሎች ልማት ነው። ለአዲስ አበባ ህዝብ ግን ቴክኒክሊ ዘረፋና ማንነቱን የማጥፋት ነው እና ልማቱ የተደበቀ አጀንዳ አለው እና ይሄንን የአዲስ አበባ ህዝብ ደግሞ በደንብ ያውቀዋል። ግን ፍራቻም አለ። ያንን ፍራቻም የመስበር ነው ስራችን። እኛ አጀንዳችን እዛ ላይ ነው። ቴዲ ብዙ ጊዜ አዲስ አበባንን ብላችሁ እንቅስቃሴ የሚጀምሩ በፖለቲካ ውስጥ የሚገቡ ሰዎች አዲስ አበባነት ወይም ደግሞ አዲስ አበባ መወለድ ብሔር የለውም። አንድ የሚያደርገን አዲስ አበባ መወለዳችን ነው፣ አስተሳሰባችን ነው የሚሉ ንግሮችን ትናገሩና ከተወሰነ ጊዜ በኋላ አንደኛውን ሌላ ብሔር የማጥቃት ሌላ ብሔር ጋር የመግባት እንደዚህ ብሔር ውስጥ የመግባት ምናምን ነገሮች ይታዩባቸዋል እና እናንተ ላይ ራሱ ገለልተኝነት ጥያቄ ይነሳባቸዋል። ብሔርተኛ አይደለንም ትላላችሁ፣ ብሔር ውስጥ ደግሞ ትገባላችሁ። አንዳንድ ጊዜ ለአንዱ ብሔር ወግናችሁ አንዱን ታጠቃላችሁ ምናምን ትባላላችሁ እና ይሄ ስብስብ ከዚህ ምን ያህል የጸዳ ነው? ቴዲ በጣም ይሄ ስብስብ ኦነስትሊ ስፒኪንግ ከዘረኝነት የጸዳ ነው። ከዘረኝነት የጸዳ ነው። ዘረኝነትን የሚጠየፍ ነው። ይሄ ያለው የኤትኒክ ፌዴራሊዝም ኢትዮጵያን ያለያየ ዜጎችን በጥርጣሬ እርስ በርስ እንዲመለከቱ እንዳይግባቡ ያደረገ ብሎ የሚያምን ነው። ኢትዮጵያም ሰላም የምትሆነው ማንም ሰው በኤትኒክሊ አይደንቲፋይ ተደርጎ ወደ ሀብት፣ ወደ ንብረት፣ ወደ ስልጣን የማይሄድባት ሁሉም እኩል ጀጅ የሚደረግባት ኢትዮጵያ ስትኖር ነው ብሎ የሚያምን የአዲስ አበባ ተወላጆች ስብስብ ነው እና እንግዲህ እኔን ብታይ ለምሳሌ እኔ ከሁለት ማህበረሰብ ነው የወጣሁት። ሁሌ ነው የምናገረው ታውቃለህ። አማራም ነኝ ኦሮሞም ነኝ፣ ግን አዲስ አበባ ነኝ። የመጣሁበት ብሔር ብዙም አከብረዋለሁ፣ ብሔር አከብራለሁ። የመጣሁበት ነው፣ ካልቸሬ ነው፣ አከብራለሁ ሁለቱንም። ግን ብሔር ማንነትን መግለጫ አይደለም መሆን ያለበት። እኔ ሀብታሙ በሻ ማን ነኝ? ምግባሮቼ፣ አስተሳሰቦቼ ነው የኔን ነገር የሚገልጹት። ገብተዋል። እነዛ ነገሮች ናቸው መታየት ያለባቸው። ከዛ የኔ እውቀት የኔ ሜሪት ቤዝ የሚባለው አለ። እኔ አሁን ፕሮፌሽን ኮንኩኝ፣ ለምሳሌ እኔ አሁን ሳከር ፕሌየር ኮንኩኝ፣ ብሔሬ ሳይሆን ችሎታዬ ነው እዛ ስኳድ ውስጥ የሚከተኝ። የኢትዮጵያ ናሽናል ቲም ለመጫወት ብሔሬ መታየት የለበት ማለት አይታይም። መሆን ችሎታ አለው ነው። ፖለቲካም እንደዛ ነው መሆን ያለበት። ፖለቲካ ይሄ ሰው ቴዲ ሐዋሳ ይችላል አይችልም፣ እውቀት አለው የለውም፣ ጨዋ ነው አይደለም የሚለው መመዘኛ ነው እንጂ ኦሮሞ ነው ትግሬ ነው የሚለው ሄዶ ወደ ሙስና፣ ወደ ዘረኝነት፣ ሀገር ወደ ማፍረስ ነው የሚሄደው እና ስለዚህ እዚህ ውስጥ ያለ ነው እንደኔ አይነት ሚክስድ አይደንቲቲ ያላቸው በብዛት ከአንድ ብሔር ቢወጡ ደግሞ አስተሳሰባቸው በኢትዮጵያዊነትና በእኩልነት ላይ የጸና ብዙ ሰዎች ያሉበት፣ ብዙ የአዲስ አበባ ልጆች ያሉበት ምርጥ ኢትዮጵያዊ ስብስብ ነው ቴዲ። ይሄን ነው ማለት የምችለው። በስራ ደግሞ ይገለጻል ወደፊት። ያው ሩመርስ ይኖራል። ከዚህ በፊት አንዳንዶቻችን ለምሳሌ አማራ ትግል ውስጥ ተሳትፎ አድርገናል። አሁንም የሚያደርጉ ሰዎች አሉ። ግን አዲስ አበባ ናቸው እነዚህ ሰዎች፣ አዲስ አበባ ተወልደው ያደጉ ናቸው። እንደምታውቀው በአማራ ትግል ውስጥም እንደዚህ አግላይ የሆነ እንቅስቃሴ በምናይበት ሰዓት ትክክል አይደለም ብለን የምንቃወም ሰዎች ገብተዋል። ሌላውን ብሔረሰብ ማጥቃት፣ ዘረኝነትን፣ ይህንን ህገ መንግስት መደገፍን፣ ይሄ የነበረውን አውዳሚ ስርዓት ለማስቀጠል ከነዚህ ከፈጣሪዎቹ ጋር ከቲፒኤልኤፍ እና ከኦነግ ጋር መስራትን የምንቃወም ሰዎች ነን። ገብተዋል። ስለዚህ የአዲስ አበባ ህዝብ በአንድም በሌላ ከአንዱ ማህበረሰብ የወጣ ነው። ከትግራይ ሊሆን ይችላል፣ ከአማራ ከሁለት ሊሆን ይችላል። ብሔር ይኖረናል፣ ግን እሱ አይደለም አስተሳሰባችን ነው ዋናው ቁም ነገሩ ብዬ ነው የማስበው እና በዛ ነው የምንመዘነው። ቴዲ መስፍን ፈይሳ ሮቢ በፌስቡክ ቴዲ 3 ወር ቀጣኸኝ ይላል። በእርግጥ ተቀጥተ ነበር የቤቱን ህግ በመተላለፍ ነገር ግን ስቴጅ ላይ የነበሩ ፖለቲከኞች አስተያየት ይደረግለት ብለው በአንድ ድምፅ አንዱም ሀብታሙ በሻ ነው ይቀነስ ስለተባለ የ3 ወሩ ቅጣት ወደ 3 ቀን የተደረገው
ወደ 3 ቀን ተደርጎላል። በሚቀጥለው እንዳደግም አይ ነው ፕሮቮክ እያደረጉ ነው ምናምን፣ ግን ልምድ ያለ ፖለቲከኛ ስለሆንክ አንዳንዴ የምትናገረው ንግግር ማስተካከል ያስፈልጋል። ትላልቅ ሰዎች፣ ህፃናት፣ እናቶች፣ አባቶች፣ መምህራኖች ስለሚሰሙ ማለት ነው። ወደ 3 ቀን ተቀይሯል። ስለዚህ ጨርሰሃል ነው እያለን ያለው። በሚቀጥለው ላይቭ ፕሮግራም ላይ መግባት ትችላለን። መስፈናችን ስላየው ደስ ብሎኛል። ኦኬ፣ አሁን ይሄ ስብስብ አዲስ አበባ እንዲደራጅ በፖለቲካ ውስጥ እንዲገባ እንደ አዲስ አበባነቱ ተጠቃሚ እንዲሆን እኚህን ነገሮች ለማሳካት ነው ወይስ ከመንግስት ጋር ተቃራኒ ሆኖ አሁን ያለውን መንግስት ለመቀየር የሚታገል ነው? ምን አይነት ስብስብ ነው? ቴዲ፣ በእኛ ሚዲያ ካውንስል አንደርስታንዲንግ ይሄ ያለው ስርዓት ኤትኒክ ኦሊጋርኪ በለው እና የአንድ የብሔር ወይንም ከአንድ ከሁለት የተወጣጡ የነዚህ ድምር ውጤትም ገብቷል። ኦሊጋርኪ ነው ቴዲ፣ ሌላ አዲስ ነገር የለውም። ትናንት የነበረውም ኦሊጋርኪ ነው፣ አሁን ያለውም ብሔርን አይወክልም። ባይዘው የወጣበት ያለው ስርዓት ሁልጊዜ የኦሮሞነትን ካርድ ይመዛል። ቴዲ እንዳየው እኛ ኦሮሞንን ይላል፣ በተደጋግሞ ይምላል፣ ይገዘታል። ግን እንደምናየው አሁን አምቦ ላይ ጀዋር መሐመድ ባለፈው ያወጣው መረጃ ይታል። አምቦ ላይ የተደራጁ ሰዎች እንዴት ኦሮሞዎች እንደሚያሰቃዩ። ኦሮሞዝ በሙሉ እዚህ ውስጥ የለበትም፣ እዚህ ግፍ ውስጥ የለበትም። ክሊር ነው፣ ዋይትን ብላክ ነው። ይህን እውነት ለመናገር ትናንት ቲፒኤልኤፍ የነበረው ትግራይ ብለን አልታገል ነው። ትናንትም የነበረው የቲፒኤልኤፍ ማፊያ ኦሊጋርኪ ቡድን ነበር የነበረው። ጥቂት ብሔር ብሔረሰቦች የተወጣጡ ሌሎች ማፊያዎችን ሰብስቦ ሀገር የገዛበት ነው። ተመሳሳይ ሁኔታ አሁን ያለውም የነ ሽመልስና አብይ አህመድ ቡድን ተመሳሳይ ነገር ነው የሚያደርገው እና ይሄ ከኦሮሞ ህዝብ ጋር የሚገናኝ አይደለም። የእኛ ትግልም ግልጽ ስርዓቱ መቀየር አለበት ብለን እናምናለን። የአዲስ አበባ ህዝብ ስርዓቱን መታገል አለበት። ቢኮዝ ምንድነው ያልኩ የአዲስ አበባን ህዝብ ሲስተሚክ የሆነ ዲስፕሌስመንት ያደርስበታል። ሲስተሚክ የሆነ የሀብት ነጠቃ ያደርግበታል። ጭፍጨፋ ሁሉ እኮ ተደርጎበታል። አዲስ አበባ ታውቃለህ። አሁን ቡራዩ ለገጣፎ እኮ ወደ 60 ሺህ ቤት ነው የፈረሰው። ቡራዩ ላይ እኮ የጋሞ፣ የአማራ፣ የጉራጌ በአጠቃላይ አዲስ አበባ ነዋሪ የሆኑ የአዲስ አበባ ዜጎች ይሄ ስርዓት በመጣ እንግዲህ ዛሬ ጀዋር መሐመድ በሚያወጣው መረጃ መሰረት ስርዓቱ ያደራጃቸው አውዳሚ ቡድኖች ከስርዓቱ ጋር በጣም ቁልፍ ቁርኝት ያላቸው አንዳንዶቹን ጀዋር በቪዲዮ ሁሉ አውጥቷቸዋል እና ከሽመልስ አብዲሳ ጋር በጣም ቅርበት ያላቸው ወጣቶች ቡራዩ ላይ፣ ሻሸመኔ ላይ ይህንን ጭፍጨፋ እንደፈጸሙ ነው እየተነገረ ያለው። መረጃ በጣም ማጣራት ይጠይቃል። ሁሉንም ነገር ጀዋር ያለው ትክክል ነው ሳይሆን እዛ ውስጥ የኦሮሞ ልጆችም ተፈናቅለዋል፣ ተገለዋል ብላችሁ ታምናላችሁ? አታምኑ? በደንብ እንጂ በደንብ የኦሮሞ ልጆች ከተገደሉ ከተፈናቀሉ ይሄ አሁን ያለው መንግስት የአንድ ብሔር መንግስት ነው እንዴት ሊባል ይችላል? ኦሮሞም ከተፈናቀለ ከተገደለ ልክ እንደ አማራው እንደ ኦሮሞ እንደ ስልጤው ማለት ነው። ስለዚህ ሳይለይ መፈናቀሉ ግድያውም ካለ ቤት ፈረሳውም ካለ ኦሮሞም ላይ እየደረሰ ካለ ይሄ መንግስት የየትኛው ብሔር መንግስት ነው? ቴዲ፣ ይሄ መንግስት እኔ ቅድም እኮ በክሊርሊ ነው የተናገርኩት። ይሄ መንግስት የኦሮሞ ህዝብ መንግስት አይደለም። እሱ ክሌም ያደርጋል። ቢኮዝ መንግስትና ህዝብን ማጋጨት ስለሚፈልግ ክሌም ያደርጋል። ይሄ መንግስት በእርግጥ ኦነስትሊ ስፒኪንግ የዚህ መንግስት አመራሮች ከኦሮሞ ማህበረሰብ የወጡ ናቸው በብዛት። ሌላ የለም አለ። አማራም አሉ እዛ ውስጥ። እነ ተመስገን ጥሩነህ አማሮች ናቸው። እነ ሬድዋን ሁሴን ስልጤዎች ናቸው። አሁን እነ ጌታቸው ረዳ ትግሬዎች ናቸው። ትናንት ሲዋጉ የነበሩ ጭምር አይደለም። ይሄ መንግስት ብሔር ብሔረሰቦችን እየሰበሰበበት ሁኔታ አለ። ግን በዋናነት ፈላጭ ቆራጮቹ ከኦሮሞ ማህበረሰብ የወጡ ናቸው። ግን የፈለገ ከኦሮሞ ማህበረሰብ ቢወጡ የኦሮሞን ህዝብ የኦሮሞ ህዝብ ወክሎ የኢትዮጵያን ህዝብ ጨቆኑልኝ አላለ። የኦሮሞ ህዝብ ወክሏቸው የኢትዮጵያን ህዝብ ግደሉልኝ፣ ዝረፉልኝ ብሎ አላለም። ለዛ አይደለም
የኦሮሞ ህዝብ ያዘጋጃቸው የመረጣቸው ገብቷል። እንደዛ አይደለም። ስለዚህ እኛ ህዝብንና ስለዚህ የአንድ ብሔር የበላይነት ነው ያለበት ነው ማለት ይቻላል። የብሔር የበላይነት የሚለው ይኸውልህ እኔ ኦሮሞ ህዝብ የበላይ ነው ብያለሁ አለ። ኦሊጋርኪ ግን አለ፣ የብሔር ኦሊጋርኪ አለ። ቅድም ይኸውልህ በብሔር ስም የተደራጁ ማፊያዎች፣ ዘራፊ ቡድኖች አሉ። የኦሮሞ ብልጽግና የሚባለው እንደዛ ነው። የአማራ ብልጽግና የሚባለው እንደዛ ነው። የኢትዮጵያን በትረ ስልጣን ሙሉ ለሙሉ የተቆጣጠረውና ሹፌሩን ዋና ሹፌር ሆኖ እየዘወረ ያለው ትናንትና ኦፒዲዮ የሚባለው ዛሬ የኦሮሞ ብልጽግና የሚባለው ነው። ይሄ የኦሮሞን ህዝብ አይወክልም። እኔ በዛ ነው እና የኦሮሞ የበላይነት የለም፣ አገር ላይ የኦሮሞ የበላይነት የለም። ኦሊጋርኪ የኦሮሞ ኦሊጋርኪ ግን ተፈጥሯል። ይሄ የኦሮሞ ልጆችም ያምናሉ። ባይዘው እነ ጀዋር እኮ የታገሉ ነው። ይሄ ለኦሮሞ ህዝብም አይጠቅምም፣ ሌሎች ኢትዮጵያኖችም አይጠቅምም፣ ትክክል አይደለም። ለዚህ አይደለም የታገል ነው እያሉ እኮ እነ ጀዋርም እየታገሉ ነው። ያው ጀዋር ራሱ ላይ የሚነሳበት ጥያቄ ቢኖርም ግን እኔም ማምነው ኦሊጋርኪ ያለ በብሔር ስም የተደራጀ የኦሮሞ ህዝብ ዛሬም አፈር ቆፍሮ የሚኖር የኦሮሞ ህዝብ አለ በብዛት ተጠቃሚ የሆኑ ደግሞ አሉ። አሁን 190 ቢሊዮን ብር ቅድም እያልክ ነበር የመንግስት የዘረፉ አንተ ቅድም እያልክ ባለጊዜ ነዛ ውስጥ ካላል ኤግዛክትሊ አየህ፣ ባለጊዜ የሚባለው ይሄንን ዘረፋ የሚፈጽመው እዚህ ውስጥ ያለው ከዚህ ውስጥ አማሮችም አሉ፣ ትግሬዎችም አሉ፣ ሌሎችም አሉ። የዚህ የጭቆና የዘረፋ ተባባሪ ሆኑ እና ኦሊጋርኪን የተፈጠረው እንጂ በየቡድኑ ልክ እንዳልኩ ሃይራርኪው ግን ከላይ ያለው የኦሮሞ ብልጽግና ነው። ይሄ ግልጽ ነው። ትናንት የነበረው አደረጃጀት ነው ኢትዮጵያ ውስጥ ያለው ቴዲ። ከዚህ ደግሞ መውጣት አለብን ብለን እንላለን እኛ ገብቷል 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 እንላለን እኛ ገብቷል። ስራቸውን ማሳደግ ይችላሉ፣ ግን ሌሎቹን ሊያገሉበት የበላይነት ሊያመጡበት ተደርጎ መሰራት የለበትም አሁን እንዳለው። ስለዚህ ይሄ ወደፊት የሚስተካከል ነገር ነው ብዬ ነው ማለት እና ይሄ የኦሮሞ ህዝብ እንደ ህዝብ የበላይ ነው የሚለው ናሬቲቭ እኛ እንጋራውም አይደለም። ወደ በኋላ አካባቢ የአዲስ አበባ ልጆች ወይም ደግሞ በዋነኛነት ይሄ ይመለከተናል ለምትሉ በዚህ ጉዳይ ላይ ጥያቄ መጠየቅ እንፈልጋለን ለምትሉ ሰዎች ስልክ ቁጥር አስቀምጥላችኋለሁ። በዛ እየደወላችሁ እዚህ ጋር ኮሜንታችሁንም እያነበብኩኝ ነው ትጠይቃላችሁ። ያልተብራራላችሁ ነገር ካለ በተለይ ይሄ ነገር ይቆረቆረናል፣ ይሄ ነገር እንዴት ነው ብላችሁ የምታስቡት ወይም ውስጣችሁ የሚበላላ ነገር ካለ አሁን የተቋቋመው በዩቲዩብ ነው ወይስ በዩቲዩብም በሳተላይትም ነው የምትመጡት? ሚዲያ ነው አይደል? ቴሊ አሁን ዌብሳይት አለን። በአጠቃላይ አደረጃጀታችን የመሰረት ዛሬ ምንድነው የተደረገው መሰለ ቴዲ? ዛሬ አናውንስመንት ነው የአደረጃጀታችን ይፋ ያደረግንበት ጊዜ ነው። በቀጣይ ዝርዝር የስራ አፈጻጸም ተልዕኮ ይዘን የምንወጣበት ነገር ነው የሚኖረው ቴዲ እና እየተደራጀ ነው። በአካል ነው እንደምታየኝ በአካል ነው የመጣሁት አይደለም። እንተዋወቃለን፣ ሰዎች ነን። አደረጃጀታችን ኦፍኮርስ ልክ አንድ ሚዲያ እንደሚቋቋመው በትክክሉ ቦርድ ሜምበሮች አሉት፣ ስራ አስፈጻሚዎች አሉት ተደርጎ ነው የተቋቋመው እና በዚህ መንገድ ነው የተቋቋምነው። በእርግጥ ግማሾቻችን አውሮፓ ልንሆን እንችላለን፣ ግማሾቻችን አሜሪካ ልንሆን እንችላለን፣ ግማሾቻችን ለአፍሪካም ልንሆን እንችላለን። ካለንበት ሁኔታ ግን ተሰባስበን ልክ እንዳልኩ ከያለንበት ተሰባስበን ያቋቋምነው ነው። ተልዕኮ ልክ እንዳልኩኛ በነፃነት በውጭ ሀገር የምንኖር የአዲስ አበባ ተወላጆች በነፃነት እየተንቀሳቀስን ላይፋችንን ቀይረን ራሳችን እያስተዳደር የምንኖር ሰዎች ለህዝባችን በጭቆና ስር ላለው ህዝባችን ደግሞ ድምፅ መሆንና ያንን ህዝብ ከጭቆና እንዲወጣ ማበረታታት፣ መደገፍ፣ የሚዲያ ከቨሬጅ መስጠት ይህንን ማድረግ ነው እና ማሳየትን ጭምር የሚደረግበትንም ግፍ ደግሞ በደንብ በመረጃ በማስረጃ ማጋለጥና ህዝቡ ለመብቱ እንዲታገል ማነሳሳት ነው። በሰላማዊ ትግል በጦርነት አይደለም። ጦርነትን አንደግፍም እኛ። ጦርነት ያነሱ ሰዎች ባይዘወይ ትክክል ነው፣ መብታቸው ነው። እሱ የአዲስ አበባ ትግል ነው ማውራል። የጦርነት ትግል አይደለም፣ መሳሪያ የምናነሳበት ትግል አይደለም። የሰላማዊ እምቢተኝነት ነው የምናደርገው። ትደግፏቸዋላችሁ እነሱን
አሁን ለምሳሌ ፋኖ አለ። ከፋኖ ጋር ብዙ ሰዎች ለምሳሌ አዲስ አበባ ስትሉ ወይ ከፋኖ ጋር ላይ እያያዟችሁ ይችላሉ፣ ወይም ከዚህ ቀደም ፋኖ ውስጥ ገብታችሁ ፖለቲካ ስትሰሩ ስላዩችሁ ራሳችሁ ለምሳሌ አሁን የአማራ ፋኖች ሊሉ የሚችለውን ነገር ልነግር ይችላሉ። ገፍተን አስወጣናቸው፣ መጀመሪያ ሙጡ ስንላችሁ ነበር አይነት ትንታኔ ሊተነትኑ ይችላሉ። የአማራ ፋኖች ገፍተን አስወጣናችሁ ሊሉ ይችላሉ። የአማራ ፋኖች ናቸው እነሱ ነው የአማራ ጽንፈኞች። አንተ የፈለግከው ለምሳሌ የአማራ ብሔርተኞች ገፍተን አስወጣናችሁ፣ ይኸው ጭንብላችሁን ገፈን እናንተን አስወጣናችሁ ሊሉ ይችላሉ። ወደ አዲስ አበባ ሸኘናቸው። ሌሎቹ ደግሞ መጀመሪያም እዛ ነበራችሁ፣ አሁን በአዲስ አበባ ስም መጣችሁ ምናምን ሊሏችሁ ይችላሉ። ይሄን እንዴት ነው የምታጠሩት? ወይ ለኛ የአዲስ አበባ የፋኖ ትግል የአማራ ህዝብ ጭቆና እንዳለው እኔ ደጋግሜ ስናገር ታውቃለህ። ይሄ ህዝብ የአማራ ህዝብ መብቱ ወደስ ካልተሳሳትኩኝ ወደ 26 ጊዜ 27 ጊዜ የሚሆን ከዛም የበለጠ ኤግዛክት ነንበሩን አላውቅም፣ ግን የአደባባይ ሰልፍ አድርጎ የሚደርስበትን ግፍ ለመንግስት ተናግሮ መንግስት ደግሞ በምላሹ ሶፍት ስጡት ያልቅስበት፣ እኛ ምን አገባን ያልቅስ ብለው የተረቱበት ህዝብ እና ብዙ መከራ የደረሰበት ህዝብ ነው። አይደለም ሰይፍ እኔ ነገርኩ እኮ አይደለም ሰይፍ ሌላም ነገር ቢያነሳ ይሄ ህዝብ እኔ አልፈርድበት እና የሚያደርገውን ትግል እኔ ሪኮግናይዝ አድርጋለሁ። የአማራ ህዝብ የሚያደርገው የአርም ስትራግል ሪኮግናይዝ አድርገው ከበደል ከጭቆና ከመገደል ከመፈናቀል የመጣ ነው። ለዚህ እኔ ድጋፍ አለኝ። ባይዘው ሆነስሊ እኔም እኛም ሁላችንም እንደግፋለን። ግን በአማራ ፖለቲካ ውስጥ ተመሳሳይ አይነት ኦነግንስ ትደግፋላችሁ? እሱን ነው የምልህ። አሁን ግን ብዬ ስል ወደ ኦነግ ወሰድከው አንተ። ግን በአማራ ትግል ውስጥ የራድሪክ ፖለቲካል ናሬቲቭ ትርክት አላቸው አንዳንዶች የአማራ ልጆች። ከነሱ ጋር ነው ስንጋጭ። አሁን ጽንፈኞች ናቸው ያልኩ እነዚህ ሰዎች ኦነጋዊ አስተሳሰብ አላቸው፣ ህወሓታዊ አስተሳሰብ አላቸው። አማራውን የደም ጥራት ያደርጋሉ፣ አንድ በአካባቢ ያስባሉ፣ ጎጠኝነትን ያራምዳሉ፣ አግላይ ፖለቲካ ይጫወታሉ። እርስ በርስ ማይስማሙም። እንደምታያቸው ጎንደሬ፣ ጎጃሜ ምናምን ያሉ እርስ በርስ ይባሉ ነው የሚውሉት። አሁን ዛሬ እንደውም እኔን ርዕስ ሊያደርጉኝ ይችላሉ። አሊስ አብሮ የሚመጡብኝ ነገር ይኖራል። ሀብታሙ በሻ መጣ እስኪ ነው ገደሉ ሀብታሙ በሻ መጣ እስኪ እንሂድበት ምናምን ሊሉ ይችላሉ። ግን ቀንና ሌሊት በቃ ሲያላዝን ቀንና ሌሊት አሳምነው ጽጌ የገደለው ጎንደሬ ነው ጎጃሜ ነው ሲባባሉ የሚውሉ ኋላ ቀሮች ናቸው እነዚህ ጽንፈኛ። ሁሉም እያልኩ አይደለም። እነዚህን ለማሰልጠን እኛ ብዙ ጣር ለመናገር ብዙ ደከም እሱ ጋር ትመጣልኛለህ። የሚሰለጥ ማለት ነው። መጀመሪያ ይሄን ፍንትው አድርገህ መልስልኝ። አይ ነው ሀብታሙ ምን ያህል ከአማራ ምን ያህል ከአማራ እንግዲህ እኔ ያህል ያወያያችሁ የለም። አንደርስታንድ ምን ያህል ፋይት እንደምታደርጉ አውቃለሁ። ኤግዛክትሊ ውጣልን ማን ስለሆናችሁ ነው የምታስወጡኝ እያልክ ከሁለት ነው የተወለድኩት። ትግሉ አንድ እዛው ጠበቀኝ፣ ጥያቄ እንቀበላለሁ። ውጣ አልወጣም የሚል ትግል ታደርጉ ነበር። አሁን ሀብታሙ በሻ ተገፍተህ ነው የወጣኸው ወይስ አዲስ አበቤነት በእውነትም ስለተጨቆነ ለአዲስ አበባ ድምፅ ልሁን ብለህ አዲስ አበባ ህዝብ የአዲስ አበባ የተወለዱ ልጆች ውክልና ስላጡ እነሱ ላይ ፎከስ አድርገን እንስራ በሚል የተሰባሰባችሁት? ግልጹ ነገር ግልጹ እውነቱ ምን መሰለህ፣ ሊገፉን የሞከሩ ሰዎች በጣም ጽንፈኛ አስተሳሰብ ያላቸው ሰዎች ናቸው። እነሱን ሰዎች እኮ ታግለናል፣ ታውቃለህ። አንገት ለአንገት ተናንቀናል፣ በሚዲያው ታግለናቸዋል። ከኛም የተሻለ ነገር ይዘው አልመጡ። ሆነስሊ ተደማጭነታቸውም ከኛ በፋኖ ትግል ውስጥም በአማራ ትግል ውስጥም ከኛ የተሻለ አይደለም። ሆነስሊ ያው የቡድናዊ ያደርግ ልክ እንዳልኩ ኋላ ቀርነት ስላላቸው በመንደር በምናም ይሰባሰቡና ሊያጠቁ ይሞክራሉ። እሱ ነገራቸው ነው እንጂ ይሄ ብዙም የረባ ነገር ወይንም አደረጃጀት ፈጥረው እኛ እነሱን ፈርተን ወይ ጥለን የምንወጣበት ምንም ምክንያት ገብቷል። ጤና ይስጥልኝ። ይሰማል ወንድሜ?
ያ ይሰማል ድምጼ ይሰማል ያ ይሰማል እሺ ምናወራውን ሰምታል አይደል ያ እየተካተተ ነበር የአዲስ አበባ ልጅ ነህ ያ ይኸው ሀብታሙ አዲስ አበባ ልጅ እስኪ ጠይቀው ኦኬ አሁን ጠይቀው እኔ ምን መሰለህ አዲስ አበባዊነት ምን ችግር የለውም መጥቶ አዲስ አበባ የሁሉም ካፒታል ስለሆነች የሰው ልጅ መጥቶ 6 ወር ከወጣት መታወቂያ ካወጣ ምናምን በቃ ዳሲው ፕለስ በዛ እናምናለን ግን እኔ አንተ ላይ ያለኝ ዳውስ መሰለህ ሪሊ አዲስ አበባ በሚባል ሴንስ እኔ አዲስ አበባ ልጅ መስለኝ ፍራንክሊ ከኮፍያ ጀምሮ ማለት ነው ፐርሰናል የሆነውን ነገር ተውና ጥያቄ ቴዲ ኮፍያ ከኒውዮርክ ነው ሆነ ቦታ አይ ላይ አዲስ አበባ ልጅ ተሻክተህ ትተዋወቃለህ አችተው ታውቃለህ አዲስ አበባ ልጅ እና የሆነ ቦታ ነው ማለት የአዲስ አበባ ልጅ ኮፍያ ያደረገ ልጅ ሚካኤል እንደኔ ነው ኮፍያ ያደርጋል እሱ እንደውም ብራንድ ልክ የኔ ተመሳሳይ ብራንድ እሱ የአዲስ አበባ ልጅ አይደለም ሌሎችን መጠየቅ ትችላለህ ግን እሱ ማተር አያደርግም ቅድም አይ ሰፈሩ ሊነግር ይችላል የተወለደበትን ጊዜ በሰርተፍኬት ማሳየት ይችላል ሆስፒታል ላይ የተወለድክ ችግር የለውም ወዳጅ ሌሎችን ጠይቃቸው እኔ አሁን ሰጅስት ያደረኩት ሌሎችንም ጠይቃቸው የአዲስ አበባ ልጆችን ጠይቃቸው በጣም የአዲስ አበባ ልጅ ለቷሪ የሆነ ስልጠና ነው ምናምን ታይበታለህ ችግር የለውም ፐርሰናል የሆነውን ነገር ተውተሽ ቴዲ ያው ጥያቄ አለ ጊዜያችንን እያጠፋን የማይረባ ነገር እኔ ምስቅበታለሁ ግን ጥያቄ አለ ስግጥና ይላል ስግጥናን በኩርኩም መትቼ የቀበርኩ ሰውዬ ስግጥና አድማጫችን ሲሪየስ ጥያቄውን ፎርዋርድ አድርግለትና እሱ ይመልሳል ወደ ጥያቄ ምንድነው እንትና አብኝ ሎንግ ታይም የማውቀው ልጅ ነው ምናምን ያገለሰበት ነው እንደሱ ብትመጣ ይሻላል አውቃለሁ ብለህ ስድብን ብትጀምር ይሻላል ቀጥልሽ ገብርኤል ሲመጣ የገብርኤል ድብልቅልቅ ያለ በዓል ሲኖር እንትን ያደርጓል ምናምን የተለያየ ነገር ነው እና ትንሽ በቃ ፐርሰናሊቲ ላይ ዳውት አለብኝ እሱ ነው በቃ እሱንም እንውሰደው ፐርሰናሊቲው እንዳለ ነው ፐርሰናሊቲ ላይ ያስተካክለዋል አድማጫችን ሀሳቡን እንዴት አየው ኦኬ ፐርሰናሊቲውን ተውና ሀሳቡ ላይ ጥያቄ አለ ሀሳቡ ላይ ጥያቄ የምመስል ገብቶሃል እሺ አንዳንዴ እንደዚህ አይነት ነገሮች እናንተም ስታመጡ ምንድነው በቃ አንዳንዴ የሶሻል ሚዲያው ጆክ ነው ወይ ብዬ እንዳስብ ያደርገኛል ለምሳሌ አዲስ አበባ ሚዲያ ምክር ቤት ብሎ ምናምን መንሱሩን ዘርግዶ ምናምን መጥቶ እንትን ሲል ምናምን እና እንደዛ አይነት ነገር ኢንተርፌስ ስታደርጉ ቴዲ ያረቀ ቀናችንን ያሳቃታል ወደ ሌላ ሰው ጤና ይስጥልኝ መነጽር ኮፍያ ላይ ነው ያለው ኦኬ ሌላ ሰው ገብቷል ፐርሰናል አታክ እሱን እንተውና ይሄ የተቋቋመ ከ60 በላይ አባላቶች ያሉት ነው በአዲስ አበባ ልጆች ጉዳይ ላይ ጥያቄ ካላችሁ ከዚህ ጋር በተያያዘ ከዚህና ከዚህ ጋር በተያያዘ ጥያቄ አንሱ ጤና ይስጥልኝ አድማጫችን ይሰማል ይሰማል የአዲስ አበባ ልጅ ነህ እኔ እንኳን ሁለገብ ነኝ የባሌ ልጅ ነው አቋን ወዳጄ ገዳብሊ ሱማ ይባላል ድምፁን አውቄ ከሩቅ ነው የማውቀው እሺ እኔ ጥያቄ ምንድነው እኔ የሀብታሙ ሀሳብ ይመቸኛል ቤዚክሊ ፍላጎቱ ሲቪክ የሆነ ፖለቲካ እንዲኖረን ነው በአገሩ የሚፈልገውና አሁን እሱ ያመጣውን ነገር ለኛ ለኢትዮጵያኖች የሚያስማማን ነው ወይ ሁላችንም ተስማምተን አንተን እንድከተል የሚያደርገን ነገር ነው ይዘው የመጣኸው ወይስ እንዳለፈው አንዴ አዲስ አበባ ጋር አንዴ የአማራ ፖለቲካ አንዴ ደግሞ ኦሮሞ ጋር እያልክ ነው ወይስ እንደዛ ነው የምትሄደው ወይስ የሆነ ወጥ ነገር ይዘህ ነው እየመጣህ ያለውን እቺ ቢመልስ እንዴ ደስ ይለኛል አብትሽ ሰምታል መልስ ሰምቻለሁ ቴዲ በትልቁ ብታረገን እንደዚህ ይሻላል እሺ ቴክ ዩ እንትኑ አያስፈልግም ምንድነው ይሄ እኛ እየተነተንን ስለሆነ ምንድነው መግለጫው ዲስፕሌይ ባታረገው ችግር የለም ዩቲዩብ አላችሁ ዩቲዩብን ሰብስክራይብ እንዲያደርጉ ያ ዩቲዩብ ላይ ወዳጆቼ የቴዲ ሐዋሳን ዩቲዩብ ሰብስክራይብ አድርጉ በተለይ የአዲስ አበባ ሚዲያ ካውንስል ወዳጆች ግቡና ሰብስክራይብ አድርጉ 60ዎቻችሁ
ወደፊትም ደግሞ አንዱን የቴዲ ሚዲያ ማስታወቅ ይኖርብናል። ቴዲ መሀል መንገዱን ነው የሚይዘው። አንዳንዴ እያፈነገጠ ይወጣብናል፣ ግን ኮርኩበን መሀል ላይ እናስገባዋለን። አይዟችሁ፣ መሀል ሰፋሪ ነው መሆን ያለብን እና እኛ የመሀሉ የዋናው የአዲስ አበባ ልጆች ነን። ወደ መሀል ሁሉንም ሰብስበን ማምጣት አለብን የሚል ሀሳብ ነው ያለኝ እና ወደ ቴዲን ሰብስክራይብ ያደርጋችሁ ሌሎቻችሁ አዳዲሶቹ የቴዲ ደጋፊዎች እናንተ ዩቲዩብ አካውንት አላችሁ ክሬት አድርጋችኋል? እኛ ገና ሚዲያ ገና ክሬት አሁን ይሄ ዌብሳይት ነው። እያንዳንዱ ቲክቶክም አዲስ ትዊተርም ሌላ ሁሉ እናስታውቃል። ገና በደንብ ይመጣል። አሁን አናውንስመንት አንዳንድ ሰው ከኛ ውስጥ ወጥቶ የተወሰነ አይቻለው፣ ግን እናስተካክሏለን። ምንም ችግር የለም። በግላቸው የከፈቱ ልጆች አሉ። ሰብሰብ አድርገን በትክክሉ በድርጅታዊ መንገድ ቅርጽ ይዞ እንዲሄድ እናደርጋለን። እሱ ችግር የለውም። ገዳ ሊሱማ ወደ ጠየቀኝ ጥያቄ ላንሳ። እንግዲህ ገዳ ስንተዋወቅ ዛሬ የትናንትና የነበረውን ስርዓት ስንቃወም አብረን ነው የምንተዋወቀው። ወዳጄ ነው። እኔ የምኖርበት ከተማ ነው የሚኖረው። እሱ የኦሮሞ ብሔርተኝነትን አሁን ደግሞ ኢትዮጵያኒስት ነኝ ባይ ነው። ችግር የለውም። ትንሽ ለዘብተኛ ነው። ይሄ አክራሪ ብሔርተኛ አይደለም፣ ለዘብተኛ ነው። ሙሉ ለሙሉ እና ጥሩ ልብ አለኝ ለሱ ማለት ነው። ለልጁም ጥሩ ልብ አለኝ። እንደዚህ አይነት ሰዎች ያስፈልጋሉ። አየህ፣ ለዘብ ያሉ ሰዎች ወደ መሀል ለዘብ ያሉ ሰዎች ቴዲ ወደ መሀል ለማምጣት እንትን ይላል፣ ይቀላል። አክራሪዎችን ግን ከየትኛውም ብሔር የሆኑ በጣም ጽንፍ ያሱ ብሔርተኞችን ግን ወደ መሀል ማምጣት አትችልም። ወደ እኩልነት ልትወስዳቸው አትችልም። እንተላለቃለን ነው የሚለው። አሁን በጣም አክራሪ የሆኑ ሰዎች ስታያቸው በዚህ ህገ መንግስት ላይ በመቃብሬ ነው የሚቀየረው ይለዋል። ህገ መንግስቱ እኮ ብዙ ችግር አለው። አንተ ሁሉ የምታነሳው አይደል? ግን በእኛ በቃ እኛ ሞተን ነው እንጂ አንተ መብት አታገኝም። አንተ መብት አይከበርም። አንተ ኢትዮጵያዊነት አይኖርም። እኛ ስንሞት ብቻ ነው እሱ የሚፈቀድልህ ነው። ይሄ እንደዚህ የሚሉ ሀሳብ አላቸው እና ገዳ ሊሱማ ትንሽ መሀል ላይ ያለ ሰው ነው። ግን ወደ ጥያቄው ሲሄድ ገዳ ሊሱማ የእኛ ሀሳብ አዲስ አበባ ውስጥ የሚደረገውን 7-8 ሚሊዮን ህዝብ አለ ቴዲ አሁን ባለው ሁኔታ የአዲስ አበባ የገዳንም ያዘውና ከዚህ ጋር እንድላገጥ መልሳለን። ጤና ይስጥልኝ አድማጭ፣ ሰላም ነው ወይ? እንደናችሁ? አለን። የአዲስ አበባ ልጅ ነን? አዎ በሚገባ። ይኸው በእናንተ ስም የተቋቋመ የእናንተን ችግር፣ የእናንተን ብሶት፣ የእናንተን በደል ሊያንጸባርቅ የተቋቋመ ስብስብ አለ። ጥያቄ አለ? አዎ ሀሳባችን እየሰማሁ ነበረ። ሀሳቡን መጠየቅ የምፈልገው የአዲስ አበባ ልጅ የሆነ ዝም ብለህ መተህ የሆነ ሀሳብ አቅርበህለት ዝም ብለህ የምታስነሳው ሰው አይደለም። አብዛኛው የተማረ ሰው ነው። በዛ ላይ ደግሞ ለፖለቲካ ይህን አክልም ቅርብ የሆነ ሰው አይደለም። እንዴት አድርጋችሁ ነው ወደዚህ ልታስጠጉት ልታቀርቡት ያሰባችሁት? አዲስ አበባ ልጅ ከዚህ በፊትም ብዙ ጊዜ ለማስነሳት ተሞክሯል፣ ግን ወደ ፖለቲካው ሊቀርብ አልቻለም። ያው አባሉ የተባሉ ፖለቲከኞች የአዲስ አበባ ልጅ ለማነሳሳት ብዙ ጊዜ ተሞክሯል። አዲስ አበባ ልጅ ሊከተላቸው ሊነዳላቸው አልቻለም። ምክንያቱም አዲስ አበባ ልጅ እንደሌላው ቦታ ዝም ብለህ ተነስ ስትለው ተነስቶ የሚወጣል ህዝብ አይደለም። በእናንተ አሉ የሚባሉ ፖለቲከኞች ውጣ ብለው ያሉጣ ህዝብ ነው ከ97 በኋላ ማለት ነው። እና ሀብታሙ ደግሞ ምን ያህል እውቀት ኖሯችሁ ነው ለዚህ ምን አይነት ኃላፊነት ልትወስዱለት ነው ለዚህ ህዝብ ነፃ ልናወጣት ነው ብላችሁ መጣችሁ? እስቲ ምን አይነት ጥሩ ሀሳብ አላችሁ? እስቲ ምን ብንለው ይመስላልናል ብላችሁ ነው የምታስቡት? አሁን የምትሉት ነገር እናንተ ሁሉም እያለው ነው። ተፈናቅላል፣ እንዲህ ብላል፣ አዲስ አበባ ልጅ ተነስ፣ ሁሉም ብሎታል። ይህን ይዘህ የመጣኸው አንተም ሌላ የተሻለ አዲስ ነገር አዲስ አበባ ልጅ ተጠቃሚ እናደርግ ነገር ይዘህ አልመጣህለትም። ለምን ለአንተ ይወጣል? ትናንትና ውጣ ሲባል አልወጣ። አንተ ምን ስለሆንክ ዛሬ አዲስ አበባ ልጅ በዚህ ማሊያ ስለመጣ አዲስ አበባ ልጅ በዚህ ሊቀጠል አይችልም። ተወለድክም አልተወለድክም ጥሩ ሀሳብ ኢትዮጵያዊነት የምታቀነቅን ሰው ካመጣ አዲስ አበባ ልጅ ሊቀጠል ይችላል እንጂ አዲስ አበባ ልጅ ስለተወለድክ አይደለም። 97 ላይ እኮ እነ ልደቱ ሌሎችንም ማለት ትችላለህ። እነሱም ብሎ የወጣው አዲስ አበባ ስለተወለዱ አይደለም። ለኢትዮጵያ ይጠቅማል አሪፍ ሀሳብ አላቸው ብሎ ነው እንጂ ሀሳባቸውን እንጂ ተከተለው ወይ ብሔራቸውን ወይ የሆነ ነገራቸውን ይዘው አይደለም
ያው ለህዝብ ወጣው ማለት ነው። እና ዛሬ እናንተ ምን አይነት ሀሳብ ልታነሱ ነው? እናያቸዋለን እና ሀሳቡ ቴዲዮትን ገብታችሁ ስታወሩ አንድ ደቂቃ እሺ ፖለቲካ ላይ እስከዚህ ናችሁ። ሀሳቡ ለእኔ ቀራችኋል። እንደኔ ትንሽ ብትከታተሉ ብታነቡ ምናምን አሪፍ ነው። አይደለም አዲስ አበባ ላይ ብታስነሱ በዚህ ቀጥን እንጃይ የሆነ ዳር ላይ ሄዳችሁ የሆነ ቀበሌ ያልተማረን ሰው ራሱ በእናንተ እውቀት ተነስ ብሎ ማስነሳት ከባድ ነው። ብቻ እግዚአብሔር ይርዳችሁ። ምን ማለት ቴንክ ዩ እግዚአብሔር ያክብርልኝ። የመጨረሻ አንድ ሰው ላንሳና ወደ መልሱ ትሄዳለን። ጤና ይስጥልኝ። ሄሎ ሃይ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን አለን። የአዲስ አበባ ልጅ ነሽ? እነኛው ይኸው ለሀብታሙ በሻ አዲስ አበባ ልጅ በእናንተ ዙሪያ ላይ የተደራጀ ስብስብ አለ። የምትጠይቂው ጥያቄ ካለ? ኦልራይት። ሃይ ሀብታሙ፣ ለአንተ ጥያቄ እኔ አሁን ተወልጄ ያደግኩት እስከ 15 ዓመቴ አዲስ አበባ ላይ ነው። ከ15 ዓመት በኋላ ግን ተሰድጄ ለ30 ዓመት በካናዳ ላይ እኖራለሁኝ። እኔ እንዴት ኮንሲደር ሚ ላይክ የአዲስ አበባ ልጅ አዲስ አበባ ልጅ ተብዬ ከእናንተ ጋር ማህበራቸውን ተቀላቅዬ ስሰራ እንደ ኬኔዲየን ነው የምሆነው ኦር እንደ ኢትዮጵያ እንደ ምንድን ነው የአዲስ አበባ ልጅ ነው የምሆነው? ትውልዴ እስከ 15 ዓመት አዲስ አበባ ውስጥ ነው። ከዛ በኋላ ግን ላለፉት 30 ዓመታት በስደት ካናዳ ላይ እኖራለሁኝ እና ትንሽ ስላልገባኝ ሀሳብ ለእንደኛ አይነት ላሉ ልጆች እስቲ አንተ ሀሳብ ምንድን ነው የሚለውን ብትመልስልኝ ደስ ይለኛል። ጥያቄ አላብዛባችሁ። ቴንክ ዩ እግዚአብሔር ያክብርልን። እሺ ቴዲ፣ እነዚህ ሶስቱን ጥያቄዎችን ከእህቴ ልጀምር። አሁን ከተናገረችው እህቴ እኔ በ15 ዓመት ነው ረጅሙን እድሜን ደግሞ በካናዳ ነው የኖርኩት እና you guys consider me as አዲስ አበባ citizen ነው የምትለው? the answer is yes። አንቺ ስነ ልቦናሽ ነው ዋናው። መወለድ አለ መወለድ። አንዳንዴ እህቴ ምን መሰለሽ አዲስ አበባ ስንል ይሄ እኛ የአግላይነት ፖለቲካ 5 ዓመት የተቀመጠ 2 ዓመት የተቀመጠ የአዲስ አበባ ህዝብ እኩል መብት ይገባዋል፣ አዲስ አበባ ውስጥ ጥቅም ይገባዋል ብሎ የሚከራከር ለአዲስ አበባ ህዝብ መብት፣ ለኢትዮጵያ አንድነት፣ እኩልነት የሚታገል ከክፍለ ሀገር መጥቶ አዲስ አበባ አሁን ፐርማነንትሊ ነዋሪ የሆነ ሰው ካለ አዲስ አበባ ነው ለኝ አይደለም አንቺ ተወልደሽ ቀርቶ ማለት ነው። ስለዚህ የኛ ጥያቄ ምንድነው? አንቺ ስነ ልቦናሽ አዲስ አበባዊ ነው ወይ ኢትዮጵያዊ ነው ወይ? የምናደርገውን የፖለቲካ እንቅስቃሴ ተደግፍ ያለሽ ወይ? እኛ የምናደርገው የአዲስ አበባ ህዝብ በልማት ስም እየተፈናቀለ ነው። አዲስ አበባዊነት ይሄ ዳይቨርሲቲ የአዲስ አበባ ህዝብ በጣም ዳይቨርስ ነው፣ ስብጥር ነው፣ የተቀላቀለ ህዝብ ነው፣ የተዋለደ ህዝብ ነው። ያንን ለማጥፋት ብልጽግና እየሰራ እንደሆነ እናውቃለን። ከተማዋን ከአዲስ አበባ ህዝብ የማጽዳት ስራ ነው፣ በልማት ነው እያደረገ ያለው። ከተሞቹን በሙሉ ያሉትን ሰፈሮች በሙሉ ማጥፋት ይፈልጋል በአደባባይ። አሁን በሚቀጥለው መርካቶን እናነሳለን ብላለች አዳነች አቤቤ። እኛ መርካቶን ስታነሺ መርካቶን አታንሺ። መርካቶ ብዙ ሚሊዮኖች የሚተዳደሩበት ነው። የአዲስ አበባ ህዝብ መርካቶ ላይ ነግዶ ቴዲ ማይንጁ ነግዶ ልጆቹን ያስተማረ ልጆቹን ለወግ ማድረግ ያደረሰ ስንት ነጋዴ ያለ መርካቶ ላይ። አትሯሯጪ ነው የምንለው። ገባ? ልማት ካስፈለገ መርካቶን እዛው ላይ አልሚላቸው፣ ሱቁን አሳድጊው፣ ፎቅ አድርጊው፣ ብድር ስጫቸው፣ ይስሩ፣ ባለሀብቶች ናቸው። ድሃውን እዛው ኮንዶሚኒየም ስሪለት ከፈለግሽ። የቀበሌ ቤት ከሆነ ኮንዶሚኒየም እዛው ቤት ላይ ቦሌ አርሳ ወስደሽ አትጣዩ። ግን ቦሌ አርሳ ቅርብ ነው። ሌላ ቦታ ወስደሽ ህዝቡን አትጣዩ። የተወለደበት አካባቢ ያደገበት አካባቢ ለስራ ቅርብ የሆነበት ቦታ ላይ ልማቱ የከተማው ባለቤት እንዲሆን አድርጊው ነው ይነት ሳይነሱ እንዴት ነው የሚሰራው ልማቱ? እንዴት አሁን አስፋልት ድሬኔጅ ሲስተም ምናምን መዘርጋት አለበት። ያ መደረግ ይቻላል። እነሱ ሳይነሱ እንዴት ነው የሚሰራው እኮ? ያንሷቸው እንደ አሁን ከሰፈር ያነሳሉ አይደል? ሰፈር እኮ አይነሳ አይደለም። እየተደረገ ያለውን ነገር እኮ በጥሞና እንታየው። ኦኬ ይኸውልህ ሰፈሩ ይነሳ። ሰፈሩ ተነስቶ ግን ሰፈሩ ላይ ይኸውልህ በጣም ሰፍ አሁን ከሳንቺስ ተነሳ ስንት ሺህ ቴዲ ስንት ሺህ ሰው ከካዛንቺስ የተነሳው? ለሳይ
200,000 ሰው ተፈናቀለ ነበር ከካሳንቺስ ገብቷል። መሬቱ ግን ስፋቱ ስንት ነው? በጣም ሰፊ ነው ያ መሬት። ለነሱ ቀርቶ ለሌላ ልማት ይሆናል ከቦታው ላይ የሚያነሱት ቦታ ላይ ማለት ነው። ቦታውን ያልሙት እና እዛው ላይ ደግሞ ሪኢንቴግሬሽን ይሱ እዛው ላይ እዛው ሰፈራቸው ላይ ሰፋ ያለ ቦታ ተመጣጣኝ ቦታ ኮንዶሚኒየም ከሆነ ኮንዶሚኒየም እዛው ሰርተው ገብቷል አባባለ የቱቦ አንተ እንዳልከው የሱ መሬቱን መንገድ መዘርጋት ከሆነ የሱ ሲስተም ማስገባት ከሆነ እሱ ሁሉ አድርገው ህዝቡን እዛው ተጠቃሚ ማድረግ ይችላሉ። ባይዘው አብይ አህመድ ከዚህ በፊት ወደ ስልጣን ሲመጣ ለአዲስ አበባ ህዝብ እንደዛ ነበር ያለው። ለጋሃርን እናነሳለን ትዝ የሚል ንግግር አለ። ለጋሃር ላይ አረቦች ገዝተውታል፣ ግን መንደሩን አንስተን እዛ ላይ ቤት እንገነባለን። ህዝቡ የትም አይሄድም ነው ያለው። ህዝቡ የትም ሳይሄድ እዛው ለጋሃር ላይ ሪኢንቴግሬት እናደርገዋለን። እዛው ላይ የተወለደበት ቦታ ላይ ቤት እንሰጠዋለን። ከመሬቱ ከቀየው እንዳይፈናቀል እናደርጋለን። እንደ ከዚህ በፊቱ አናደርግም ነበር ያለው። ግን አሁን እሱ ማታለያ ባየ። አሁን ግን አዲስ አበባው ነው ጠርጎ ማስወጣት የተያዘ። ስለዚህ ይሄንን ነው የምንቃወመው፣ ልማቱን አይደለም። እና ወደ እቴ ጥያቄ ስመለስ አዎ ጥያቄውን ልመልስላትና አዎ አንቺ የአዲስ አበባ ተወላጅ ነሽ፣ በአዲስ አበባነትሽ ምንም ጥያቄ የለንም። ግን ስነ ልቦናሽ ምንድን ነው? አሁን የአዲስ አበባ ህዝብ ላይ የሚደርሰው በደል፣ ጭቆና፣ ከተማውን በልማት ህዝብ አልባ የማድረግ ህዝቡን ድሃ የማድረግ እንቅስቃሴ እንዴት ነው የምትመለከችው ነው ለእኔ እቴ የምጠይቅሽ። እና ያ የሚቆረቆርሽ ከሆነ ለአዲስ አበባ ህዝብ ታገይ፣ ለአዲስ አበባ ህዝብ መብት ተቆርቆሪ፣ ከዛም ለኢትዮጵያዊነት ባይዘወይ ኔቴ ቅድም እንዳልኩ ነው አዲስ አበባን ማትረፍ ኢትዮጵያን ማትረፍ ነው። አሁን ሰዎች ቴሪ ከሐዋሳ ተነስተው አዲስ አበባ መግባት ይችላሉ። ማንም ሰው የትገባ ይወጣ የሚለው የለም። አዲስ አበባ እስከገባ ድረስ እዚህ ሰፈር መጣ ብሎ የሚደበድበው ሰው የለም። ታውቃለህ አይደል? ግን ሌሎች ከተሞች ላይ ብትሄድ ሐዋሳም ቢሆን አማራ ክልልም ቢሆን ኦሮሚያም ቢሆን ብዙ ቦታ ላይ ችግር አለ። ታውቃለህ፣ ችግር አለ። እንደመጤ ነው የምትታየው። ፍራቻ አለ፣ ብዙ ነገር አለ አይደል? ያሉ አስተሳሰቦች አሉ ሁሉም ቦታ ላይ። ይሄ አስተሳሰብ የሌላት ከተማ አዲስ አበባ ነች። ሁሉም ሰው መጥቶ ሰው የሚሆንባት፣ ሁሉም ሰው በነፃነት ቀና ብሎባት የሚሄድ ከተማ ነች። ይቺን ከተማ ልክ እንደ አገላይ ከተማ ለማድረግ የብሔር ከተማ ለማድረግ የአንድ ብሔር ብቻ ለማድረግ የሚደረገው ነገር አይጠቅምም፣ ለማንም የሚጠቅም አይደለም። ስለዚህ አዲስ አበባ በራሷ ኢትዮጵያዊ ሆና ጅንጉርጉር ሆና ገብቷል። ይሄ ዳይቨርሲቲዋን ይዛ መቀጠል አለባት። የኛ ተገለዛ ነው የተረዳሽኝ ይመስለኛል። ከዛ ወደ ሁለተኛው ልጅ ጥያቄ ልመለስ። እናንተ ማናችሁ ወዳለው ልጅ ልመለስ። እሱ ልሂድ አይደል? ወደሱ እናንተ ማናችሁ? እናንተ በምን አቅማችሁ ነው፣ በየትኛው እውቀታችሁ ነው ያለ ወንድማችን። እኔ ንግግርን ሳየው መልካም ከሆነ ዝም ብለህ እውነተኛ ከሆነ እግዚአብሔር ነው ልብን የሚመረምረው። ግን ያው የመንግስት አይነት ንግግር ነው የተናገርከው፣ የመንግስት ደጋፊ ነገር ከሆነም ችግር የለውም። እናንተ ማናችሁ? በ1997 እንኳን ህዝቡ ተነስቶ ነበረ። ህዝቡ ደግሞ እውቀት ያለው ነው። የአዲስ አበባ ወጣት ዝም ብሎ የሚነሳ አይደለም። በእናንተ እውቀት ቀርቶ በትላልቅ ፖለቲከኞችም አልተነሳም የሚለው እኔ ሎጂካል ነው ብዬ አላምንም። ቴዲ ለምን መሰለ? አዲስ አበባ በ1997 ለምን ተነሳ ነው? አየህ ምንድን ነበረ ገፊ ምክንያቶቹ? 1997 ላይ በጣም ከባድ የሆነ ፖለቲካል ኮንሽስነስ፣ ፖለቲካል ዲስኮርስ ነበረ። በቅንጅት ይነገር ነበር። ገብቷል። እነ ልደቱ አያሌው፣ እነ መራራ ጉዲና ቅንጅቶች የሚሰጡት ለአዲስ አበባን ህዝብ ተስፋ ሰንቀውለት ነበረ። ምንድነው ኮንሽስ እንዲሆን፣ ፖለቲካሊ ኮንሽስ እንዲሆን አድርገውት ነበር አይደለ? ያ የሚዲያ ስራ ተሰርቶ ነበር፣ ቅንጅት ሰርቶ ነበር። የአዲስ አበባ ህዝብ ተጨቁኖ ረጅም ጊዜ ከቆየ በኋላ፣ አንገት ደፍቶ ከቆየ በኋላ፣ ወይንም ደግሞ አድፍጦ ከቆየ በኋላ የነበረውን ስርዓት ይቃወም ነበር። ታውቃለህ፣ በኳስ ሜዳዎች ላይ ሲወጣ ይቃወም ነበረ። ኢህአዴግን ይቃወም ነበረ። በስቴዲየሞች፣ በሩጫ፣ በተለያዩ ቦታዎች ላይ ስርዓቱን ጥላቻ ያሳየ ነበረ። ግን እንትን መንገድ ነበር የሚፈልገው። የምርጫ ሁኔታ መንገድ በር ተከፈተና የአዲስ አበባ ህዝብ እውነተኛ ማንነቱን አሳየ። ገብቷል። ስለዚህ ሁኔታዎች ነው የሚፈጥሩት ለማለት ነው ቴዲ። ስለዚህ ዛሬም ቢሆን የአዲስ አበባ ልጅ ትክክለኛ ነገር ከተፈጠረለት፣ ትክክለኛ ሚዲያ ከመጣ፣ ትክክለኛ አደረጃጀት ከመጣ የሚታገለው እኮ ለሀብታሙ ብቻ አይደለም ቴዲ። እኔ በቀን 3-4 መብላት እችላለሁ እንደወፍር ካላሰብኩኝ። የምበላውን እኮ ይሄን ያህል ካሎሪ ያለው ይሄን ያህል ፕሮቲን አለው ብዬ ነው የምበላው።
ገብቷል። ከአንድም ሁለት መኪና መርጬ መንዳት እችላለሁ። ከአንድም ሁለት ቤት ውስጥ መኖር እችላለሁ። እንደዛ ነው የምኖረው። ገብቷል አባባል። አዲስ አበባ ላይ እየተገደልክ የምትኖረው አንተ ነህ። እየተፈናቀልክ የምትኖረው አንተ ነህ። ድሃ የምትሆነው አንተ ነህ። በላይ ላይ የእናት ቤት የሚፈርሰው ያንተ ነው። የምትታገለው ለሀብታሙ ብቻ አይደለም ወንድሜ፣ የምትታገለው ለራስህ ነው። መደራጀት አለብህ፣ መታገል አለብህ። አይኔ እያየ በጠራራ ፀሐይ የነበረን ይዞታ እድገት ማደግ እኮ ቴዲ ይኸውልህ፣ አንድ ሰው አደገ ነው አይደለም ተጨመረለት። የነበረህን ነገር እናትና አባት አያት ቅድመ አያት ይዞት የመጡትን 30-40 ዓመት ይዞት የመጡትን 50 ዓመት ይዞት 60 ዓመት ይዞት የመጡትን እንጥፍጣፊ ንብረትን መሬትን ሁሉ ስትነጠቅ ቁጭ ብለህ እናንተ አትቀሰቅሱኝም ካልክ እኔ ሁሉ ይሄ የአዲስ አበባ ህዝብ ጥያቄ ነው ብዬ አላስብም። እኔ ካድሬ ጥያቄ ነው ካልክ ግን የአዲስ አበባ ልጅ ካልክ ፈረስ ያደርሳል እንጂ ምንድን ነው የሚባለው አይዋጋም ነው አይደለም እንዴ? ስለዚህ የሀብታሙ በሻ ለአንተ ጊዜውን ሰጥቶ ከዚህ ከምቾቱ ቀንሶ የተወሰነ ነገር ሊያደርግልህ ይችላል። ለመብት ይቆረቆርላል። ስራውን የምትሰራው አንተ ነህ። ስለዚህ እኔ ምንም አደርጋችን። እዚህ ጋር አንድ ጥያቄ ላንሳለን። እሺ፣ ሁላችሁም ከሀገር ውጭ ነው ያላችሁ። እንደዛ ነው። ሀገር ውስጥም ያሉ ሰዎች አሉ ባይዘው